እስራኤል ከውድቀቷ በኋላ የተጻፈ ነው። የጸጸት መጽሐፍ ነው። እንትኑ ነው ጸሐፊው እየፈለገ ያለው ቤት በኩል ነው እስራኤል የወደቀው የሚለውን ነው። እና የሰለሞን እንደምታውቁት መክብብንና ምሳሌ ሐፍ ይመስለኛል የጻፈው እሱ ነው። የጸጸት መጽሐፍ ነው። እና ለዚህ ነው ሶልዬ በጣም ከባድ ነገር አንድ ተናገረ። ልጄ ሆይ ልብህን ጠብቅ ብሎ አንድ ቁልፍ ነገር ሰጥቶናል። ምክንያቱም 1000 ሴት ገብቶ ስለነበረ ልቡ እና ልብህን ጠብቅ ብሎ ያለበት ምክንያት እሱ ያልጠበቀው ልብ መንግስቱን ጠብቆ ልቡን ሳይጠብቅ የወደቀበት አወዳደቅ ነው። መንግስቱን መጠበቅ ችሏል። ኪንግደሙን እንዴት ማስፋፋት እንዳለበት ገብቶታል። ሂዝ ዋይዝ እናያለን ዛሬ የሰለሞን የንግስናውን ወይም ደግሞ ግዛቱን ማስፋፋቱ የኢንተሌክቹዋሊ ደግሞ ዊዝደም ካይንድ ሰውየው የሄደበት አካሄድ ምድርን የገዛበት አካሄድ ልቡን መግዛት አልቻለም። ስለዚህ በጣም ሲያስጠነቅቀን ምንድን ያለው? ልጄ ሆይ ልብን ጠብቅ የህይወት መውጫ ከእርሷ ናትና ብሏል። ላይፍ not to protect your kingdom ህይወት የሚጀምረው የተሰጠንን ንግስና መጠበቅ ሳይሆን ልባችንን ከመጠበቅ ነው ያለው። ህይወት ከዛ ነው የሚጀምረው። ከምን? ልብን ከመጠበቅ። ልጄ ሆይ ልብህን ስጠኝ። ህይወት ያለው ዙፋንን ማስጠበቅ ላይ ሳይሆን አገልግሎትን ማስጠበቅ ላይ ሳይሆን ልብን መጠበቅ ላይ ነው። እዛ ጋ ነው የሚፈጠረው እና ያለን እሱን ግን በጣም አሳዛኝ የሆነውን የመጽሐፍ ቅዱስ ባክግራውንድ በጣም ማየት መቻል አለብን ማለት ነው። አሜን። ስለዚህ ሰለሞን በተለይ የሰለሞን መነሳት አሁን ምዕራፍ 3ን እናያለን። ምዕራፍ 3ንና ምዕራፍ 10 11 በጣም የተያዘ ሐሳብ ነው። ኦኬ የሰለሞንን ስኬትና ውድቀትን ስለሚያወራ እንዴት ወደዛ ሊወድቅ ቻለ? አሁን ያስፈራል አይደል? ኤልዛቤል እንዴት ገባች? መመለስ አለበት። እንዴት ገባች እዛ ኪንግደም ውስጥ? እቺ ትንሿ ችግር ያመጣበትን ነገር እዛ ድረስ የሄደበትን አካሄድ ማየት መቻል አለብን ማለት ነው። እዚህ አንደኛ ነገሥት ምዕራፍ 3ን ታወጡልኛላችሁ። አንዳችሁ ደግሞ ምዕራፍ አንደኛ ነገሥት ምዕራፍ 4 ቁጥር 29 አንብቡ። ሶልያ አግኝተዋል? በያስከታል ማሰርዬ አንደኛ ነገሥት ምዕራፍ 3 አንብበው 4 ቁጥር 29 አንደኛ ነገሥት ምዕራፍ 3 አንብበው። አንተ እስከቀደም እሺ 3 ቁጥር ከአንድ ጀምሮ። እሺ ድምፁ ያስኬዳል ፓስተርዬ? ትንሽ ችግር የለም አውቃቸዋለሁ። ሰለሞንም ለግብፅ ንጉሥ ለፈርዖን አማች ሆነ፣ የፎርን ልጅ አገባ፣ ቤቱንና የእግዚአብሔርንም ቤት በኢየሩሳሌምም ዙሪያ ያለውን ቅጥር ሰርቶ እስኪፈጽም ድረስ ወደ ዳዊት ከተማ አመጣት። እስከዚያ ቀን ድረስ ለእግዚአብሔር ስም መቅደስ አልሰራም ነበርና ሕዝቡ በኮረብታ ላይ ባሉት መስገጃዎች ይሰዋ ነበር። ሰለሞንም እግዚአብሔርን ይወድ ነበር፣ በአባቱም በዳዊት ሥርዓት ይሄድ ነበር። ብቻ በኮረብታ መስገጃ ይሰዋና ያጥን ነበር። ገባውን ዋና የኮረብታ መስገጃ ነበረችና ንጉሡ ይሰዋ ዘንድ ወደዚያ ሄደ። ሰለሞንም በዚያ መሠዊያ ላይ 1000 የሚቃጠል መስዋዕት አቀረበ። እግዚአብሔርም በገባውን ለሰለሞን በሌሊት በሕልም ተገለጠለት። እግዚአብሔርም
ምን እንድሰጥህ ለምን አለው። ሰለሞንም አለ እርሱ በፊትህ በእውነት በጽድቅ በልብም ቅንነት ካንተ ጋር እንደሄደ ከባሪያ ከአባቴ ከዳዊት ጋር ታላቅ ቸርነት አድርገሃል። ዛሬ እንደሆነ በዙፋኑ ላይ የሚቀመጥ ልጅ ሰጥተህ ታላቅ ቸርነትን አቆይተሃል። አሁንም አቤቱ አምላኬ ሆይ እኔም ባሪያን በአባቴ በዳዊት ፋንታ አንግሰኛል። እኔም መውጫንና መግቢያውን የማላቅ ታናሽ ብላቴና ነኝ። ባሪያም ያለውን አንተ በመረጥከው ሕዝብ ስለ ብዛቱ ይቆጠርና ይመጠን ዘንድ በማይቻል በታላቅ ሕዝብ መካከል ነው። ስለዚህም በሕዝብ ላይ መፍረድ ይችል ዘንድ መልካሙንና ክፉውንም ይለይ ዘንድ ለባሪያ አስተዋይ ልቦና ስጠው። አለዚያማ በዚህ በታላቅ ሕዝብ ላይ የአንደኛ ነገሥት ምዕራፍ 3 ታሪክ ሲመጣ ሰለሞን ለመጀመሪያ ስኮላሮች የሚስማሙበት ሰለሞን ከ18 እስከ 20 ያለ እድሜ ደረጃ ላይ ያለ ልጅ ነው። ኦኬ ወጣት ነው። የጠየቀውም ጥያቄ አይታችሁ ከሆነ ይሄ እንደ ባህር አሸዋ ዳር የማይቆጠር ህዝብ ነው ብሎ ይለዋል። እሱ ብላቴና ነው። ስለዚህ ጥያቄው በጣም ደስ ይላል አይደለ? ጥያቄው ደስ የሚል ጥያቄ ነው። በጣም ደስ የሚል ጥያቄ ነው ያቀረበው። መምራት እንዲችል ህዝቡን ጥበብና ማስተዋል ስጠኝ ይለዋል ልዑል እግዚአብሔርን። ህዝቡ የማን ነው? የእግዚአብሔር ነው አይደል? ትዝ ይላችኋል። ሰለሞን በቀላል መንገድ የመጣ አይደለም። አንደኛ ሳሙኤል ምዕራፍ 7 ላይ ታችኋል። ልጁ በፕሮፌሲ ነው የመጣው። አባቱ ዳዊት በእግዚአብሔር ፊት ለፊት ልቡ የቀና ስለነበረ በፍጹም ልቡ አባቱ እግዚአብሔርን ይከተል ነበር። በምኑ? በፍጹም ልቡ። በፍጹም ልቡ በሉ። በፍጹም ልቡ ማለት the whole heart። ኃጢአት አይሰራም ማለት ሳይሆን ልቡን አያስነካም ማለት ነው። አሜን አሜን አሜን። ምክንያት አለኝ ይሄንን ያልኩበት። ሰውየው ደካማ አይደለም ማለት አይደለም። ነገር ግን የፈለገ ደካማ ቢሆን ልቡን አያስነካም። ልቡን አያስነካም። ልቡ ሁል ጊዜ የእግዚአብሔር ነው። ሃሌሉያ! ክብር ሁሉ ለኢየሱስ ይሁን። ዳዊት ፐርፌክሽን አይደለም፣ ልቡ ግን በአምላኩ ፊት ፐርፌክት ነው። ይህን በጣም እናየዋለን ለምን እንደምል ማለት ነው። ብዙ ጊዜ የህይወታችን ድካም ሳይሆን ልባችን ውስጥ አስገብተን የምናስቀምጣቸው ነገር ናቸው የሚያናውዙን፣ እንደ ጥቂቱ አይጥ ማለት ነው። ኦኬ ዳዊት በአምላኩ በእግዚአብሔር ፊት ለፊት ልቡ ፍጹም ነበረ ማለት ምን ማለት ነው? ፍጹም ማለት ካራክተሩ ወይም ደግሞ ፈጽሞ እግዚአብሔርን የተከተለ ሳይሆን ፈጽሞ ልቡን ለእግዚአብሔር የሰጠ ነው። የባህሪ ችግር የለበትም። የተመታ ችግር አለበት ዳዊት። በጣም ኃጢአት አልሰራም፣ በጣም ሰርቷል እናያለን፣ ከሰለሞን የበለጠ ማለት ነው። ግን ልቡን አያስነካም። እስቲ ልቡን አያስነካም በሉ። ልቡን አያስነካም። አባትህ ዳዊት እንደሄደ ልብህ ፈጽሞኑ በእኔ ፊት አልሄደም ብሎታል እግዚአብሔር ራሱ። መጽሐፉ ይዘግብ ይድደንት ይለዋል። ለምንድን ነው ይሄንን ያለው ሲባል አይታችሁ ከሆነ ሰለሞን ሲመጣ ምዕራፍ 3 ላይ የመጣበት አመጣጥ የሚገርም ነው። በፕሮፌሲ ነው የመጣው። ቅድም ያልነው አይደለ? ተልኮ አለው። ሲመጣ አንድ ተልኮ ይዞ ነው የመጣው። ተልኮ ምንድን ነው? የሱ ትልቁ ስራ መቅደሱን መስራት ነው። መቅደስ የሚሰራው ደግሞ ዲዛይኑ የመጣው ከሰማይ ነው። የሰለሞን ጥበብ አይደለም መቅደሱን የሚሰራው የእግዚአብሔር ፕላን እንጂ። የሰለሞን ትልቁ ስራ ፓተርኑን መከተል ነው። ፓተርኑን መከተል ነው። ያ ፓተር እጁ ላይ አለ። ከማን የመጣው? ለሙሴ የተገለጠለት። የምፈልገው ቤት ዲዛይኑ፣ ስፋቱ፣ ጥበቱ፣ መልኩ፣ ዕቃው፣ ሁሉ ነገር የተሰጠው ከሰማይ ነው። የሰለሞን ስራ ፓተርኑን መከተል ነው። ያንን ፓተር ከሰማይ የመጣውን ፓተርን ግን ሰለሞን የሳተው አሳሳት
ኃይለኛ ፎል ማለት ከባድ አወዳደቅ የወደቀው ቅድም እንዳልነው የተሰጠው ተልኮ ላይ አይደለም ፎከስ ያደረገው ሶሊ ምዕራፍ 3 ላይ ምንድነው የሚለው? እስቲ አንብቡልኝ እዩ። የተከተለውን አከታተል ተመልከቱ። ያለው አንብበው ቶሎ ቶሎ አብረን እንፍሰስ። አንድ አቁም ስለታቆማለህ አብረን እናወራው። እሺ ሰለሞንም ለግብጽ ንጉስ ለፈርዖን አማች ሆነ። ሰለሞንም ለግብጽ ንጉስ አማች ሆነ። ይሄ ሰውዬ ክሌቨር የጀመረው እዛ ጋ ነው። ስማርትነት የጀመረው እዛ ጋ ነው። ለምንድን ነው ቢባል ዘዳግም ምዕራፍ 17 ቁጥር 7 ላይ እንደዚህ ብሏል። በጣም አስጠንቅቆታል። ማን ነው የሚያነብልኝ? ዘዳግም 17 6 ጀምሮ። come on guys, come on, let's fly hallelujah. ሰባት ኖ ምዕራፍ 7 ቁጥር 4 ላይ 17ም አለ እናየዋለን። ምዕራፍ 7 ዘዳግም እሺ ላምበው ፓስተር። እሺ ምዕራፍ 7 ቁጥር 4 እሺ እንደዚህ ይላል። ከፍ ብዬ አምላክ እግዚአብሔር በእጅ አሳልፎ በሰጣቸው በመታቸውም ጊዜ ፈጽም አጥፋቸው። ከነሱ ጋር ቃል ኪዳን አታድርግ። ከነሱ ጋር ቃል ኪዳን አታድርግ። እሺ አትማራቸው። ከነርሱም ጋር አትጋባ። ከነሱም ጋር አትጋባ። ሴት ልጅህን ለወንድ ልጅ አትስጥ። ሴት ልጅህን ለወንድ ልጅ አትስጥ። እሺ ሴት ልጅንም ለወንድ ልጅ አትውሰድ፣ አታድርገው። እሺ እንዳይከተለኝ ሌሎች አማልክትንም እንዳያመልክ ልጅ ያስታልና። ምን ይላልና? ሌላ አማልክት እንዳይመልክ ልጅህን ያስታልና። the ultimate goal of the marriage ያንን ማህበረሰብ እግዚአብሔር እንዳያገባ ያለበት ሰው አይደሉም እያለ አይደለም። እግዚአብሔር ሴት አይደሉም ወንድ አይደሉም እያለ አይደለም። ቢሃይንድ ነው እግዚአብሔር እያለ ያለ። የምታገባው ዘዳግም ምዕራፍ 7 ላይ ምንድን ያለው? እንዳታገባ፣ ሴት ልጅንም አትስጥ፣ ወንድ ልጅንም አትስጥ፣ ከእነሱ ጋር አትጋባ። ምክንያቱም ብሎ አለ እግዚአብሔር ሲናገር፣ ምክንያቱም አማልክቶቻቸውን ያስመልኳቸዋልና። ተውሲል ያየውን አይቶ ነው ማለት። ሶልዬ እዚህ ጋር የሳተችው አሳሳት አለ ማለት። ሶል ያልገባው ስሙኝ በደንብ አድርጋችሁ። አሁን አሕዛብን ከማግባት አቅጣጫ ምን ጠቅሳለ? ለምሳሌ እኛ አንድ ሰው ሄደ እንተናቆ ሲያገባ አሕዛብ ነበረች ጌታን ተቀበለች፣ ወዲያው ካገባት በኋላ እንተናቆ አሕዛብ ነበረ ጌታን ተቀበልኩ ምናምን የሚሉኝ ሰዎች አሉ። which is ጥቅስ ላመጣላችሁ ስለፈለኩ እኔ ኦኬ አይጋችሁ በጣም ትክክል ነህ። እና እኛ ምን ብለን እንላለን? እውነት እኮ ነው፣ ግን ሩት የምትባል ሴትዮ ነበረች አሕዛብ ያለች እና ቦዔዝ አምጥቶ አግብቷታል። ቢሃይንድ ግን ከሩት በስተጀርባ አሕዛብ ከሆነችው በስተጀርባ አምላክሽ አምላኬ ሕዝብሽ ሕዝቤ ምድርሽ ምድሬ ብላን ወሰና የመጣችው። ሃሌሉያ ሃሌሉያ ሃሌሉያ። እዛ ቦታ ዘልቃ ስትገባ ሩት የመጣችበት አመጣጥ አንድ ነው። አሕዛብ ናት ሩት፣ ግን ምን ብላን የመጣችው? አምላክህ ምንድን ያል አምላክሽ አምላኬ ሕዝቤ ሕዝቤ ብላ አምላኳን ነቅላን የመጣችው። ሁለተኛው ረዓብ ትባላለች አይደለ እንዴ? ረዓብም አሕዛብ ናት። ሁለቱም በኢየሱስ ሐረግ ውስጥ ገብተዋል፣ በዛ ትውልድ ውስጥ ገብተዋል። እችኛዋንም ሴት ስትናገር ሕዝቧን አሳልፋን የሰጣችው ረዓብ
ምን ብላ? እናንተ የኪዳን ሰዎች ናችሁ፣ ገና ዮርዳኖስን ስትሻገሩ አለች ረዓብ፣ ልባችን በውስጣችን ቀልጧል፣ የእስራኤል አምላክ ኃያል እንደሆነ ሰምተናል፣ ጥላችን ተገፏል። እቺ ሴትዮ አምላኳን ለቃ አምላክ እየጠበቀች ነው። እነዚህን ሁለት ትውልድ እነዚህ በሁለት ትውልዶች በሩትና በማናት ስሟ ያልኳት ያቺ ሁለቱን ስትመለከቱ ረዓብ ማለት ነው አይደለ? ሁለቱ ሲገቡ ሰብረው ገብተው የመጡት አምላካቸውን ክደው እና ትጠቅስልኛለህ እንዴ? አምላክ ክደው የእስራኤልን አምላክ ለመከተል የመጡ ግን የኢየሱስ የትውልድ ሐረግ ውስጥ ገብተዋል። ክደውን የመጡት ያልካዱትን ተመልከቱ። ፈርዖን አማች ሆነ ይላል። አማች ሆነ። አሁን ሶልዬ ያልገባው ነገር ምንድነው? ሰዎቹ ዝተታቸውን ነው ይዘው የመጡ። ሲያስጠላ ስትመጣ መልኳን ይዛ አይደለም የመጣችው። የፈርዖን ልጅ ይዛ የመጣችው አምላክ ነው። አሁን ፕሮብለም መሰለ ክዳ አልመጣችም። ስትመጣ ይዛን የመጣችው። እስቲ ይዛን የመጣችው በሉ። ይዛን የመጣችው ይዛን የገባችው እንጂ ጋይስ ይዛ መጣች እንጂ ለቃ አልመጣች። ሁልጊዜ ለቆ ያልመጣ ይዞ ይሄዳል። ጻፎ በደንብ አድርገህ። አዎ ለቆ ያልመጣ ይዞ ይሄዳል። ለቆ ያልመጣ ይዞ ይሄዳል። ለቆ ያልመጣ ይዞ ይሄዳል። ዳስ ዘ ፕሮብለም። ሶልን ተመልከቱት። ሶልን ተመልከቱት። በደንብ ስሙኝ። ዲዩ ቲንክ ሰለሞን ማቅ ይመስላችኋል? ብሮ አባቱ እኮ እግዚአብሔርን የሚፈራ ዳዊት ነው። ሕግ የሚከተል እግዚአብሔር የሚሰማ መጽሐፍ እጁ ላይ አለ። በገና እጁ ላይ ሆኖ ጠዋትና ሌሊት እንኳንና ለቤቱ ለሳኦል እየመታ ነፃ የሚያወጣ ጀግና ነው። ቤቱ ላይ መዝሙር አይጠፋም። ቤቱ በመስዋዕት የታወቀ ነው። የዛ ልጅ ነው ሰለሞን። ሃሌሉያ! ከዛ ቤት ነው የመጣ። ግን ታውቃላችሁ ማይንዱ ያየው ልክ የፈርዖንን ልጅ ለማግባት ሲወስን የፈርዖን ንግስናውን ያውቃል። በዓለማችን ላይ ደሞስት በጣም ጃይንት የሆነ ንጉስ ነው ፈርዖን። ስለዚህ ጦርነት እንዳይገባ በድሮ ጊዜ ምን ይደረጋል? የሰውየውን የክፉም ንጉስ ይሁን የሰውየውን ልጅ ካገባ ጦርነት አትገጥምም። ዲፕሎማሲ ነው የተፈጠረው። ዲፕሎማሲው ምንድነው? ልጁን እያገባ ግዛቱን ማስፋት ላይ ነው የሰለሞን ታርጌት። ያልገባው እኮ በእጅ ላይ ፓተርን አለ። ልዑል የሚኖርበት መቅደስ ልሰራ ነው የተዘጋጀ ነው። you have something እኮ precious እኮ አለ። ሃሌሉያ ሃሌሉያ። አንተ እኮ የተጠራው ለግዛት ለማስፋፋት አይደለም። እግዚአብሔር እድሜ የሰጠ መቅደሱን እንድሰራለት ነው። እግዚአብሔር ዘመን የጨመረልህ ልዑል የሚያድርበትን ቤት እንድሰራለት ነው። አሊ ማይ ጋድ ሰማይ የጠበቀው የተዋጋለት ለሰለሞን አንድ ነገር እንዲያደርግ ነው። አባቱን እንዲያለው እግዚአብሔር ሲናገር አንተ እጅህ በደም የተጨማለቀ ነው አትሰራልኝም ቤት ብሎታል። እና ሲለው ሰለሞን ካንተ የሚወለድ አለ፣ እሱ ሲመጣ ቤቱን ይሰራልኛል። በፕሮፌቲካሊ የተነሳው ሰለሞን የአምላክን መቅደሱ ደግሞ የሚሰራው በሙሴ በተራራ ላይ እንደተገለጠለት ያን ፓተርን ጠብቆ የሚሄድ ነው። ሰለሞንን ቢዚ ሊያደርገው የሚችል ነገር ተፈጥሮ ነበረ። እሱም የመቅደሱ ፓተርን እማያልቅ። ሶልዬ ያጠፋው ምንድን ነው? ምዕራፍ 3 ቁጥር 3 ላይ ስታነቡ ሰለሞን እግዚአብሔርን ይወድድ ነበረ ይላል። ኦ ሎርድ ጂሰስ። የመውደድ ችግር አልነበረበትም ማለት ነው። የቪዥንም ችግር የለበትም። ሶልዬ ተኝቶ ራእይ ማየት ይችላል። የእግዚአብሔር ድምፅ የመስማትም ችግር የለበትም። ተኝቶ መስማት ይችላል።
ምንድነው ችግሩ? የሰለሞን ኤቭሪ ስፒሪቹዋል አክቲቪቲዎች ሰለሞን ላይ ታያላችሁ፣ እኛ ላይ እንደምታዩት ማለት ነው። ድምፅ መስማት ይችላል፣ ራእይ ማየት ይችላል፣ ከእግዚአብሔር ጋር ኮኔክት ማድረግ ይችላል፣ እግዚአብሔርን ይወዳል። ግን ሽንቁር አለው፣ ሽንቁር አለው። ትንሽ የተቀደደች ሽንቁር አለች። ምን ይላል እዛው 3 ላይ ስታነቡ? ሰለሞን እግዚአብሔርን ይወድድ ነበር፣ ብቻ በኮረብታ ላይ ይሰዋ ነበር ይላል። ኦ ሎርድ ጂሰስ እንትን አስባችኋል? ብቻ ካለ ነው there is some problem ያዘ። ይሁንች የተከፈተች በራለች እና በሯ ተከፍታለች። ይወዳል ሰውዬ። መውደድ ላይ ችግር የለበትም፣ ማቀል ላይ ችግር የለበትም። መጸለይ የሚጸልየውን ያውቃል። እግዚአብሔርን የሚለምነውን ያውቃል። ጅል አይደለም። እግዚአብሔርን አድንቆታል። መጸለይ ከተፈለገማ እንደሱ ብዬ ነው መጸለይ። ምን ተብሎ እንደ ሌሎቹ አንተ ድል አልጠየክም አለው እግዚአብሔር ሲያደንቀው። ድል አልጠየክም፣ ጦር አልጠየክም፣ እድሜ አልጠየክም፣ የጠየከው ጥበብ ነው አለው። ዋው ኢምፕረስ አደረገው። ወረ ፕሬየር ጸሎቱ ሰማይ የሚነቀንቅ ሰማይን የሚያስደምም ጸሎት አለው። የሚገርም አንድ ነገር ብቻ ችግር አለበት ሰውዬ። ምን ላይ ነው የሚሰዋው? በገባኦን ላይ ይሰዋል። ገባኦን የአሕዛብ ልምምድ ነው። ስሙኝ በደንብ አድርጋችሁ። እስራኤል እንዲሰዋ የሚሰዋለት ቦታ የሚመርጥለት እግዚአብሔር ነው። እኔ በመረጥኩት ቦታ ነው ሁሌ የሚለው እግዚአብሔር። እግዚአብሔር መስዋዕቱን አይደለም የሚፈልገው፣ መታዘዙን። እኔ በምፈልግበት በመረጥኩት ቦታ መስዋዕት አቀርብልኝ። እስራኤልን ሁሌ የሚጠይቃቸው እኔ በመረጥኩበት ቦታ፣ ሁሌ እኔ በመረጥኩበት ቦታ። ትዝ ይላችኋል ለአብርሃም ሲናገረው እኔ ያልኩ ቦታ አለ፣ የሞሪያም ተራራ ሂድልኝ። ኤላዶሳ ኪቫራሱ እኔ የመረጥኩት ቦታ አለ። እግዚአብሔር መስዋዕትን አይደለም የሚፈልገው፣ የሚፈልገውን ነው የሚፈልገው። ከመስዋዕቱ ጋር ደም አይጠጣም እግዚአብሔር፣ ስጋውንም አይበላም። ኦቢዲየንሱን ነው የሚፈልገው። እግዚአብሔር የፈለገው የሚሰዋው መስዋዕት ሳይሆን የሚሰዋውን ሰውዬ ልብን የፈለገው። ደሙን አይጠጣውማ እግዚአብሔር ስፒሪት ነው። ሶ ጋድ ሴይ እኔ የመረጥኩት ቦታ ነው የምሰዋልኝ፣ ቦታ አለኝ። ግን ሰውልዬ ይመስለኛል የአገልግሎቱ ስኬት ምን ችግር አለው የሚል ጨዋታ ተጫወት። ምን ችግር አለው? ዋናው መስዋዕት አይደል? የምን ችግር አለው? ችግር ሰለሞንን የፈርዖን ልጅ እንዲያገባ አደረገው። ምን ችግር አለው? አስባችሁታል? የሰለሞን ዊዝደም እንኳንና አንድ ሴት ምድርን የሚያስደምም ነው። እዛው ምዕራፍ 10 ላይ ስትሄዱ የእኛን ንግሥት ራሷ ጠርቷታል አይደለ? ሳባ መጣች ይላል። ምዕራፍ 10 ላይ ስትሄዱ ንግሥት ሳባ ከምድር ዳርስ መጣች። እንዲሁም ያለችው ነገር በጣም ነው የሚገርመኝ። ሶል አለችው። ምን አይነት የተባረኩ ናቸው ቀን በቀን ዊዝደምን የሚሰሙ በዙሪያ የሚያገልግ ምኞቷ የቤቱ ባለሟል ፈልገኝ። ሺዝ እኮ ፕሪስት ጋይስ። ዊዝደሙ ቀን በቀን ካንተ የሚሰማው ጥበብ፣ ቀን በቀን ካንተ የሚደመጠው ነገር ዋው ነው ያለ ሰውየው። ከምድር ዳር እንደውም እንደዛ ይላል ምዕራፍ 10 ላይ ከምድር ሁሉ ሰዎች የሱን ጥበብ ለመስማት ይፈልጉ ነበር። ያ ምድርን የሚያስደምመው ሰለሞን ልቡን መግዛት አቃተው። He can't protect his own heart. He can't. ጌታ ሆይ ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ጌታ ይረዳናል። አሜን ጋይስ።
ለዛ አይመስላችሁም? የጸጸት መጽሐፉ ላይ አንድ ነገር ተናገረ። ልጄ ሆይ ልብህን ጠብቅ አለ፣ ዙፋንን ጠብቅ አይደል? ልጄ ሆይ ምንን ጠብቅ? ልብህን። ለምንድን ነው አለ? የህይወት መውጫ ከእርሷ ናትና። ሃሌሉያ! ኢየሱስ ኢየሱስ። የህይወት መውጫ ከምንህ ነው? ከዙፋንህ አይደለም፣ ካለ ስኬት አይደለም። ሶስት ነገር እግዚአብሔር ለሰለሞን ነግሮታል። እዛው 7 ላይ ሂድልኝ፣ ዘዳግም 7 ላይ ሂድ፣ ተመለስ። ኢየሱስ እርዳ ጌታ። ዘዳግም 7 ላይ ዘዳግም 7 ቁጥር ስሙ። አንተ ዘዳግም 17 ናውጣለህ። ዘዳግም 17 16 ሶስት ነገር ሰለሞን አታድርግ የተባለውን ነገር እናይ። 17 ሲ ዘዳግም 7 ፓስተርዬ፣ ዘዳግም 7 ከ4 ጀምሮ ቅድም ያለው አንብብ። እሺ አምላክ እግዚአብሔር በእጅ አሳልፎ በሰጣቸው በመታቸውም ጊዜ ፈጽመ አጥፋቸው። ፈጽመ ምን በላቸው? አጥፋቸው። ምን ያህል እግዚአብሔር ለፌሎሺፕ ጠንቃቃ እንደሆነ ታውቃላችሁ? በጣም ጌታ ሲሪየስ ነው ከኛ ጋር ስላለው ፌሎሺፕ ማለት ነው። ግን ችግሩን መሰላቸው? አጥፋቸው እንጂ ላጥፋልህ አላለም። በፈቃደኝነት ለሱ እንድንገዛ እግዚአብሔር የፈለገው ከሱ ጋር የሚያራርቀንን ነገር እኛ እንድናጠፋለት ነው የፈለገው። አጥፋቸው፣ አትማራቸው አለ እግዚአብሔር። ለምን? ከኔ ጋር ሊያይሃል፣ አትራራለት። አሁን እሱ ጋር ያዝልኝና ዘዳግም 17 ተነናበው አትራራላቸው ያለው ግን ያራራላቸው እሱ ጌታ 3 ነገር ተጠንቀቁ ብሎ ለሰለሞን 17 16 በጌታ ስም አነባለሁ። አምላክ እግዚአብሔር ወደሚሰጥ ምድር በገባህ በወረስካትም ጊዜ ስሙ። ቆይ አምላክህ እግዚአብሔር በሰጠ ምድር በገባህ ጊዜ፣ እሺ፣ በወረስካትም ጊዜ፣ በተቀመጥክባትም ጊዜ በዙሪያዬ እንዳሉት አሕዛብ ሁሉ በላይ ንጉሥ አነግሳለሁ ስትል የንጉሱን ወግ ነው ወይ? የንጉሱን ወግ ሊነግረው ነው። ንጉስ ይመጣል። ባነገስክ ጊዜ ግን ወጉ ይሄ ነው፣ 3 ነገር በጣም መጠንቀቅ አለበት ብሎታል። እሺ፣ አምላክ እግዚአብሔር የመረጠውን በላይ ታነግሳለህ። ከወንድሞች መካከል የሆነውን በአንተ ላይ ንጉሥ ታነግሳለህ። ወንድም ያልሆነውን ከሌላ ወገን ሰው በላይ ንጉሥ ታደርግ ዘንድ አይገባህም። ነገር ግን ለእርሱ ፈረሶችን አያበዛም። ቆይ የመጀመሪያው ነገር ምኖችን እንዳያበዛ ነው ያለው? ፈረሶችን። ድገሞ በለው ድጋሚ። ነገር ግን ለእርሱ ፈረሶችን እንዳያበዛ። ለምንድን ነው ያለው? በኃይሉ እንዳይመካ። ምዕራፍ 11 ላይ ይህንን ያለው እግዚአብሔር ሰለሞን ከግብፅ ሁላ ነው ፈረስ ያስመጣው። እስፔሻሊ ምዕራፍ 10 11 ላይ የሰለሞን ፈረስ አይቆጠርም። ሰው ሽንቁሩ አይታያቸው እንዳያበዛ ብሏል። ሰለሞን የመጀመሪያው ስኬቱ ፈረስ ነው ያበዛው። ከሪጋራጭ የመጀመሪያው
ሃይሊ ማለት ነው ምድሪቷን የገዛበት መንገድ ፈረስ። እግዚአብሔር ምን ብሏል? ፈረስ እንዳታበዛ። ምን እንዳታበዛ? ፈረስ። ኢየሱስ የእግዚአብሔር ልጅ ያ ምዕራፍ 11 ላይ ነው። ምክንያቱም ፈረስ የስኬትና የኃይል ምልክት ነው። ልክ አሁን እንዳለው በምድራችን ላይ የአንድ አገር አቅሙ የሚለካው በምንድን ነው? በጉልበቱ ነው አይደል? አሜሪካ ሁለተኛ ናት as a power exactly። ራሽያ የመጀመሪያው ናት አይደል? ኒውክሌር ቦምቦችን በመስራት አሜሪካ ሁለተኛ ትፈራለች፣ ማንም አይነካም። ቻይና ሶስተኛ ናት። ዓለምን የሚያስከብረው ሰዎች ያላቸው መሳሪያቸው። በድሮ ጊዜ ፈረስ ነው ኃይል። እግዚአብሔር ደግሞ ንጉሱ እንዳይወድቅ ፈልጎ ፈረስ እንዳያበዛል ገና እኮ ነው። ገና በማለዳ ንጉስ አይታሰብ እግዚአብሔር በደመና እየመራ ያለው ንጉስ እንዳያበዛ። ኦ ሎርድ ጂሰስ። ሀገር አታብዙ የሚለን ነገር ሁላ ለራሳችን ነው ማለት ነው። አገር አታብዙ ካለን ለራሳችን ነው ማለት ነው። ሁለተኛም የመጀመሪያው ምንድነው? ፈረስ እንዳያበዛ። ሁለተኛስ ያው ቀጥለው እግዚአብሔር በዚያ መንገድ ደግማችሁ አትመለሱም ብሏችኋልና ፈረሶችን ለማብዛት ሕዝቡን ወደ ግብፅ አይመልስም። ልቡም እንዳይስት ሚስቶችን ለእርሱ አያበዛም። የመጀመሪያው ፈረስ ነው። ሁለተኛው ሚስቶች ናቸው። የፈረስ እንዳይታበይ አለ፣ ሚስት ደግሞ እንዳያስተው አለ። ፈረስ አያስትህም፣ ትዕቢት ውስጥ ይከታል እንጂ። ሚስት እንዳያበዛ። ሶልዬ ምን ሆኖ ዋን ያለው የፈርዖን ጋይስ ወደ ዊዝደም ኃይል ባበዛ ቁጥር ትምክህት አይደለ በጣም እየከፋ ነው የሚሄደው። እንዳያበዛ ምን ፈረስ እንዳይመካ ገስዋት ጋይስ። አንድ ጊዜ የተፈጠረውን ነገር ልንገራችሁ። በጣም የሚያስፈራ ነገር፣ በጣም ነው የሚገርመኝ። እግዚአብሔር ሁልጊዜ ከነገረህ በስተጀርባ የምታየው የነገረህን እንጂ ውጤቱን እንደ አምላክ ተቀበል። ሂ ኢዝ ጋድ ብለህ አሜን። አምላክ ነው ብለህ እመን። ስለዚህ ምን አለው? መጀመሪያ በማለዳ ዶንት አለው፣ ፈረስ እንዳታበዛ። ለምን ሲል ያሰታል አላለም፣ ያስታብያል። ሁለተኛው ምንድን ነው ያለው? ሚስቶችን እንዳታበዛ። ሎርድ ጂሰስ ለምንድን ነው አለ? ሲይ ልቡም እንዳይስት ሚስቶችን ለእርሱ አያበዛም። ቆይ እዩ ምዕራፍ 3 የፈርዖንን ልጅ አገባ፣ ቤቱንና የእግዚአብሔርን ቤት በኢየሩሳሌም ዙሪያ ያለውን ቅጥር ሰርቶ እስኪፈጽም ድረስ ወደ ዳዊት ከተማ አመጣት። እስከዚያም ቀን ድረስ ለእግዚአብሔር ስም መቅደስ አልተሰራም እና ሕዝቡ የት ከተማ ነው ይዟት የመጣው? በኢየሩሳሌም ወደ አባቱ ከተማ ልዑል ወደሚመለክበት መጣ። ምክንያቱም ስትመጣ ሴትይቷ ይዛ የመጣችው የራሷን ካሙሽ የሚባል አምላክ ነው። ይዛ ሕፃናቶች የሚሰውለትን አምላክ ነው ይዛ የመጣችው። ለዚህ ነው አንድ ሴትም አንድ ወንድም ስሙኝ በደንብ አድርጋችሁ ስትገናኙ አብራችሁ ስታሳልፉ እግዚአብሔር የሴትይቷ ችግር የለበትም፣ ወይም የልጅቷ ወይም የሰውየው የእግዚአብሔር ችግር ይዘው ከተማ ላይ ነው የሚያርፉት።
እዚ ሲስተም መዋቅር ውስጥ ነው የምትገባው። አተነፋፈስን ትወስነዋለች። አተነፋፈስሽን ይወስነዋል። ደውል ሜክ ኮራፕት ሃሌሉያ ክብር ሁሉ ለኢየሱስ ይሁን። ሄርሚዬን አየዋት። ጌታ ይመስገን። ሶ ፕሮብለሙ ምንድነው? የሴቶቹ ወይም የወንዶቹ ችግር አይደለም ጋይስ። ከተማው ላይ ሰውየው ምን እየሆነ ነው ያለው? ለራሱ ፈረስ እንዳያበዛ ሲባል ትዕቢት ይዞታል። ኦልሬዲ ተያዘ ማለት ነው። ልቡ ተይዟል። ሁለተኛው ሴቶች አለ መጣድ ቀጥታ ኢየሩሳሌም ምን ዋና ከተማው ላይ ማለት ሞተሩ ላይ ነው ያስቀመጣት አምጥቶ። አገሩን ኢንቴንሽናሊ የነገስት ጸሐፊ ምንድን ያለው ወደ ዳዊት ከተማ ብሎ ነው ነገር የፈለገ መምጣት የሌለበት የኪዳን ሰው ከተማ ላይ ያመጣ እግዚአብሔር። ማን የመጣው ፈር ስባንዴ ባህላችን ነው እኛ ቤት እንዲህ ነው የለመድነው። ላይክ ብሮ ላይክ we have the kingdom principle in the house። እዚህ ጋር the kingdom principle አለን። ሃሌሉያ we have the king come on ቤተደም ካልቸር አለ፣ ኪንግደም ላይፍ ስታይል አለ። ሃሌሉያ ስርዓት አለ። ይህንን ጉድ ልንገራችሁ። ምዕራፍ 3 ላይ ምንድን ነው የሚለው? ሰለሞንን እግዚአብሔርን ይወድድ ነበር፣ ብቻ በኮረብታ ላይ ይሰዋ ነበር ካለ ከየት አመጣው? ይሄ ኮረብታ ላይ መስገድ የአሕዛብ ልምምድ ነው። ምክንያቱም እስራኤል ሁልጊዜ ሄዶ የሚያዳብረው የአምልኮን ስታይል የሚመርጠው ካለ አሕዛብ ቦታ አይነገራቸው መስዋዕት እንጂ የሚጠየቁት። በደንብ ስሙኝ። የአሕዛብ አማልክት ቦታው ጋር እንትን ችግር የለባቸው። ዋናው መስዋዕቱን አምጣላቸው። የኛ አምላክ ደግሞ መስዋዕቱን አይደለም የሚፈልገው መታዘዛችን እንጂ። የዚህ እኮ ነው ልዩነቱ። አምላካችን ልዑል እግዚአብሔር በእኛ መስዋዕት አይኖርም በዙፋኑ እንጂ። ሃሌሉያ! በእኛ አገልግሎት አይኖርም እግዚአብሔር። እንኳን እግዚአብሔር ሲጠይቅ ልጁን ያመጣው ከኛ አልፈለገም። የእግዚአብሔር መስዋዕት ፐርፌክት የሚያደርገው የኛ የተለየ አቀራረብ አይደለም፣ ከሰማይ መምጣቱ ብቻ ነው። ማይ ጋድ ሰማይ ነው የሚልከው። ትዝ ይላችኋል፣ እንሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ the perfect the lamb of God። ከዚህ በፊት ነግሬያችኋለሁ። ኢየሱስ መስቀል ላይ ሆኖ የሚያደርጉትን አያውቁምና ይቅር በላቸው ሲል፣ ምክንያቱም ሂዝ ፐርፌክት መስዋዕት ስለሆነ ተነካክቶ መሄድ አልፈለግም። በመራርነት ንጽት ብሎ ነው መስዋዕቱን ይቅር በጌታ እንደ አሜን አሜን። እኛ የሚመስልን በጣም ይቅር ያለ ነው አይደል? የሚመስልን ተጎድቷል እኮ ኢየሱስ አረ የመጨረሻ ጉዳት ውስጥ ነው ያለው። ለምን ተውከኝ የሚል ጉዳት ውስጥ አለ። ግን መስዋዕት ስለሆነ ፐርፌክት መሆን ስላለበት ንጹህ መሆን ስላለበት እንዲህ አለ፣ የሚያደርጉትን አያውቁምና ይቅር። ለምንድን ነው ኢየሱስ ያልኩትን አመ ፐርፌክት ሃሌሉያ፣ እግዚአብሔር ፊት የሚቀርብ ፐርፌክት መስዋዕት ነው። ምንም አይነት እንከን አልባ ማለት ነው። ኢየሱስ ኃጢአት ያልሰራው መስዋዕት ሊሆንልን ነው። ጻፉ ይሄን ኢየሱስ ሃሌሉያ ሃሌሉያ ሃሌሉያ። በጉ እንከን አልባ መሆን አለበት ልዑል ፊት ሲቀርብ። ስለዚህ እግዚአብሔር የፈለገው የበጉን መልክ አይደለም ፐርፌክትነቱን ነው። አቀረበ፣ ጨሰለት በፊቱ፣ ደስ አለው አብ። ሃሌሉያ። ታውቃላችሁ ያ መቅደስ ሊቋቋሙ አልቻለም። መጋረጃው ለሁለት እንዲህ አይነት በግ ቀርቦ ያውቃል። ሃሌሉያ። ታዲያ ንጹህ ያደረገው እኮ ከሰማይ መምጣቱ ነው ጎበዝ። ሰማይ ከሰማይ መጥቶ ምድር ውስጥ ገብቶ እንከን አልባ ሆነ። አልሰራም። ለምን ቢባል I am the pure አይደል offering for the living God። ክብር ሁሉ ለኢየሱስ ይሁን። ፐርፌክት መስዋዕት። ስለዚህ እግዚአብሔር ስሙኝ፣ በደንብ አድርጋችሁ ስሙኝ። ለአብርሃም ሲነግረው የሞሪያም ተራራ ላይ ነው የምትሰዋው ብሎ ሲነግረው ቦታውን የመረጠለት ያ ቦታ የተፈለገው መሲሁ ስለሚሰቀልበት ነው ከ4000 ዓመት በኋላ። የሚገርማችሁ እዛው ቦታ ላይ ነው ኢየሱስ የታረደው። ሃሌሉያ
እዛ ቦታ ላይ ነው ለአብርሃም የነገረው ቦታ ላይ ነው የታረደው። እግዚአብሔር ከ4000 ዓመት በኋላ አይቷል። ከዚህ ፊት ነግሬያችኋለሁ። ይኸውላችሁ እንዴት አይነት ጨካኝ ነው አብርሃም እስኪባል ድረስ ምኑን አሸከሙ ብያችኋለሁ። የሚሰዋበትን እንጨት የሚቃጠልበትን እንጨት ተሸክሞ ይስሐቅ ወደ ተራራ ወጣ። ስንት ቀን? 3 ቀን ይዞት ወጣ። እና ምን ነው ስትሉት ኢየሱስ ብቻውን ይዞ ስለሚወጣ ነው። የሚሰቀልበትን መስቀል የተሸከመው ራሱ ኢየሱስ የት? እዛ ሞሪያም ተራራ ላይ። ሃሌሉያ ሃሌሉያ ሃሌሉያ። ከ4000 ዓመት በኋላ ጋይስ ያ ተራራ ይፈልጋል፣ ያ እንጨት ይፈልጋል። ይስሐቅ እንጨቱን ይዞት ወጥቷል ወደ ተራራው። ለምን ሲባል ይስሐቅ የሚተካው ኢየሱስን ስለሆነ ኢየሱስ ወደዛ ወደሚታረድበት ወደሚሰዋበት ሲወጣ ብቻውን ይዞ ወጥቷል። አዩት ሚ ጋይስ ሶልዬ ይህንን ብሉ ፕሪንትን የሳተው ይሄ ብሉ ፕሪንትን የሳተው ሰለሞን ለራሱ አይደለም የተሳሳተው፣ ብሉ ፕሪንቱን የሳተው መሲሁን ከፒክቸር ውስጥ አወጣው። ኦ ሎርድ አሳያቸዋለሁ። የሳቱት አሳሳትም በጣም አሳያቸዋለሁ። ማቴዎስ ላይ ኢየሱስ በጣም የሚገርም ነገር አለ። ከሰለሞን የሚበልጥ እዚህ አለ። ሰለሞን 1000 ያገባ፣ ኢየሱስ 1 አገባ። ናኖ ዳላሲ ካሮዝ ለቬኒታ ላባራሽ እዛ ይላችሁ። ኢየሱስ 1 ሙሽራ ነው ያለው፣ ሰለሞን 1000 ነው ያለው። ኢየሱስ ድሃ ሆነ፣ ሰለሞን በፈረስ ባለጠጋ ሆነ። አይደለ? በጣም የሚገርም ልዩነት ነው ያለው። የሰለሞን ልጅ የዳዊት ልጅ የተባለው ሰለሞን አይደለም፣ ኢየሱስ ነው። ፐርፌክት የዳዊት ልጅ ኢየሱስ ነው። ኤግዛክትሊ ልብ ውስጥ ያለውን አደረገ። ፈረስ አልነበረውም ኢየሱስ። ሃሌሉያ። ባዶ እንዲህ ይላል፣ ስለ እኛ ድሃ ሆነ። ሰለሞንስ ባለጠጋ ነበር። ሰለሞን 1000 ያገባ፣ ኢየሱስ ግን 1 አገባ። ቤተ ክርስቲያን ብቻ ናት የሱ። ንጹህ ነው ጌታ። ስለዚህ አይታችኋል። መስዋዕትስ የትን ያደረገው ኢየሱስ ሲባል ሰለሞን እግዚአብሔር በሌለበት ቦታ ነው መስዋዕት ያደረገ። ከየት ተማርከው ሰውልዬ ገባኦን ላይ መስዋዕት ማቅረብ ሲባል ከአሕዛቦች። ኢየሱስስ ከአባቱ ለአብርሃም ሲነግሮ ሰምቷል። የምታረደው እዚህ ጎልጎታ ላይ ነው ብሏል። ወጣለት። ልዩነቱ ለዚህ ነው ከሰለሞን የሚበልጥ በዚህ አለ በሁሉም ማለት ነው። አምላክነቱን ብቻ አይደለም እየተናገረ ካራክተሩንም ጭምር የዳዊት ልጅ ያስብለዋል። እሱ ማቴዎስ ሲጽፍል እንደዚህ አለ፣ የአብርሃም ልጅ የዳዊት ልጅ የኢየሱስ ክርስቶስ የትውልድ ሐረግ መጽሐፍ ሰለሞን የሚባል የለም ኢየሱስ እንጂ። ፐርፌክት ተሳ የሚገርም ልጅ ሆኗል። የዳዊት ልጅ ሊባል ይገባዋል። ሃሌሉያ። የዳዊት ልጅ በሉት እስቲ አንድ። የዳዊት ልጅ ሰለሞን አይደለም ኢየሱስ ነው። መዝሙር ታውቃላችሁ፣ በጣም ደስ ይለኛል። መዝሙር 89 እንዲህ ይላል፣ ልጆች ሕጌን ቢተዉ ቢረሱት አለ እግዚአብሔር ሲናገር። ቢተዉ አለ እግዚአብሔር ሲናገር። ልጆችህ አለው በሕልም ተገለጠለት እንዲህ አለው፣ ልጆችህ ሕጌን ቢተዉ በሥርዓቴን ባሄዱ እምቢ ብሎ አለ ከሳኦል ቤት ምሕረቴን እንዳራኩት ከዳዊት ቤት አላረቅም አለ። እንዲህ አለ፣ ኃጢአታቸውን በበትር በደላቸውን በመቅሰፍት እጎበኛለሁ፣ ምሕረቴን ግን ከነሱ አላረቅም አለ እግዚአብሔር። ስለ ሰለሞን አይደለም ስለኛ እየተናገረን ያለ። አላርቅም አለ። ልክ ከሳኦል ቤት እንዳራቁኝ ምሕረቴን ካለ በደላቸውን በመቅሰፍት እሞትላቸዋለሁ እያለ ኃጢአታቸውን አስወግዳለሁ፣ እነሱን ግን አባት ልጁን ቀጥቶ እንደሚመልስ እመልሳቸዋለሁ ማለት ነው። የዳዊት ልጅ ሃሌሉያ። ዳስዋይ አሁን በኃጢአታችን አይፈረድብንም፣ ዲስፕሊን ግን እንደረጋለን። ፍርዱን ኢየሱስ ወስዶልናል። በረባ አሜን በሉ። አሜን አሜን አሜን። ፍርዱን ማን ወስዶልናል? ኢየሱስ። በኃጢአታችን ዲስፕሊን እንደረጋለን እንጂ አንፈረድብን። ለአንዴና ለመጨረሻ ገብተናል። አዩ መዝሙር 89 ኃጢአታቸውን በመቅሰፍት በደላቸውንም አይደለ እቀጣለሁ እንጂ እነሱን አልቀጣቸውም ማለት
አባት ለልጁ እንደሚራራላቸዋለሁ። እነሱን ግን ሂዱና አንብቡልኝ። ለምንድን ነው በቃል የምለው? ጎሄ 89 ከ20 ጀምረ ባሪያዬ ዳዊትን አገኘሁት ብሎ ነው የሚጀምረው። ሃሌሉያ! I love the scripture. I love the scripture. I love the scripture. I enjoy. እስኪ አንብቡልኝ። ናናናና የሩታለሜን ኢየሱስ ኢየሱስ 89 ቁጥር 1 ነው 20 ባሪያዬ ዳዊትና 19 20 አካባቢ እስቲ ይልኝ 20 awesome እሺ ባሪያዬን ዳዊትን አገኘሁት። ቀስ ብለህ በእናት በሎሳስ እንደ ድምፅ አውራው እስቲ በመድኃኒዓለም እሺ ባሪያዬን ዳዊትን አገኘሁት። እሺ ቅዱስ ዘይትም ቀባሁት። እጄም ትረዳዋለች ክንዴም ታጸናዋለች። ጠላት በእርሱ ላይ አይጠቀም። እርሱ ላይ ከእንግዲህ ወዲህ አይጠቃያ the son of the living God የዳዊት ልጅ የአመፃ ልጅም መከራ ታውቃላችሁ። in the Bible history ከጀነሲስ እስከ ሪቬሌሽን ሁሉንም ተጠቅሟል። መሲሁ ላይ ብቻ ነው ሰይጣን ያልተጠቀመው። እዛ ውስጥ አሊ አለ፣ እናንተ አላችሁ። አሜን። እዛ ግንድ ውስጥ ገብተናል። ሁሉንም ነክቷቸዋል። አንድ ያልተነካ ጀግና ተገኝቷል። መሳያ ጠላት በእርሱ አይጠቀምም። የአመፃም ልጅ ክፋትን አይጨምርበትም። የሚጠሉትን አዋርዳለሁ። ከሞን በለው ጠላቶቹን ከፊቱ አጠፋለሁ፣ የሚጠሉትንም አዋርዳለሁ በለው። እውነቴና ምህረቴም ከእርሱ ጋር ነው። ቆይ ምንና ምንድን ነው የሚገናኙት? እውነትና ምህረት በለው እስኪ። እውነትና ሃሌሉያ። እውነቴና ምህረቴም ይኸውላችሁ፣ ቆይ ይኸውላችሁ፣ እውነት ምህረት ከሌለው ገዳይ ነው። እውነትን እንዲጥም የሚያደርገው ምህረት ነው። ሃሌሉያ። ኢላዳሉ ሲቫኒያ ተረበሽ እውነትን አቅም የሚሰጠው እውነት ገዳይ ነው። ጋይስ እውነት አርነት ያወጣል ብለህ ትገላለህ። እውነት ምህረቱ ውስጥ ካልገባ ይለኛ ነው። መስቀል ላይ ሁለቱን ነው እኮ ያገናኘው። በድለውኛል ግን እሞትላችኋለሁ። እውነት በደላችንን አፕሩቭ አድርጓል። ለምን ተውከኝ? አብ ፊቱን አዞረበት። ምክንያቱም እውነት አለ። ኃጢአት ሰርተናል፣ በደል ሰርተናል፣ መሞት ነበረብን። መስቀል ላይ ተፈርዶብናል፣ ይገባናል። ወሰደው። we deserve to die on the cross። ምህረት መጣልና እኔ ልሙትላቸዋል። እውነትና ምህረት መስቀል ላይ ተሰፉ አንድ ላይ እንደዚህ ተገናኙ። እውነት ምህረት ከሌለው ገዳይ፣ እውነት ምህረት ውስጥ ካልገባ ያልቅልሃል። every person in the planet they will have to be judged because of the truth ማለት ነው። እውነት ከባድ ነው ጋይስ። እግዚአብሔር ሁልጊዜ እውነተኛ ብቻ አይደለም መሐሪም ጭምር ነው። እውነቱ በደለኛ ነን፣ ምህረቱ ግን በደላችንን ያስወግደዋል። እግዚአብሔር ኃጢአተኛውን ጻድቅ ነህ አይለው። ኃጢአተኛው ኃጢአት ነው ይሞት ዘንድ ይገባዋል። ምህረት ጣልቃ ይገባል። ሁልጊዜ በምህረት ውስጥ ካልገባችሁ እውነተኝነታችሁ ትውልድ ሊጨርስ ይችላል፣ እናንተንም ጨምሮ። በሰፈራችሁት መስፈሪያ ይሰፈርባችኋል። አንዳንድ ሰዎች እኔ እውነተኛ ነኝ ከእውነት ጋር ነው የምቆመው ነው ይላሉ። ይሻልሃል። እውነቱ ለአንተ ብቻ እኮ አይሰራም፣ አንተም ላይ ይሰርብሃል፣ አንተም ትያዛለህ። እውነት ሁልጊዜ አብሮት የሚከተለው ሻዶ አለ። in the kingdom of God ምህረት የሚባል እውነትም ታውቃላችሁ። እውነትና አረት ያወጣችኋል እኮ አርነት የሚገባን እኮ እውነት ውስጥ ምህረት ስለሚገባ እንጂ we don't deserve truth always without mercy ኃይለኛ ነው፣ ይገላል። እውነታው ኃጢአተኛ ነን፣ ምህረት ገብቶ ግን ገላገለን በጌታ አሜን አሜን። ፖል አሜን በለስ የምትታዘብ ነው ይመስል በደንብ አሜን በል። ምን አይነቱ ነው?
ፉትቦል መታስመሰለ እንደዚህ ከማው ክብር ሁሉ ለኢየሱስ። ምህረት ሁልጊዜ ከአንድ ሰው ጋር ስትንቀሳቀሱ you need to carry mercy ምህረት። ሃሌሉያ። አሽቱት። እውነታችሁ ውስጥ ምህረት ከሌለ ትውልድ ትገላላችሁ። እማዝነው ለምን ነው ታውቃላችሁ? እውነቱ የእውነት ፕሪንሲፕል እናንተም ላይ ይሰራል። እናንተም በዛው ትሰፈራላችሁ። በምህረት ስትሰፍሩት እዛው ይሰፈርባችኋል ማለት ነው። ምህረትን የምወደው ለዛ ነው። ምክንያቱም ሲባል እኔም ዲዘርቭ ስለማደርግ ምህረት I need mercy. mercy ብላችሁ ጩሁ። ምህረት! ሃሌሉያ! ምህረት! ሃሌሉያ! come on guys! ምህረት! ሃሌሉያ! mercy! ሃሌሉያ! ሃሌሉያ! ያስቀጠለ ምህረቱ እንጂ እውነቱ አይደለም። ምህረቱማ ጨርሶ ገሎኝ ነበር። ምህረት ገብቶ አነሳኝ። እውነቱ ኃጢአተኛ ነኝ፣ ምህረቱ ግን ሕይወት ሰጠኝ። ሁልጊዜ people they think በጣም እነሱ የሚደመጡ የሚመስላቸው እውነት ሲይዙ ነው። እመነኝ፣ እውነት አንተም ጋር ፊቷን ታዞራለች። ማንነና አንተ እውነት በሁለት በኩል የተሳለ ሰይፍ ነው። አንተንም ትጨረግዳለች። መጨርገድ ብቻ አይደለም። truth is always in back of your mind you have to know the mercy of God. የእግዚአብሔር ምህረትን መላ አይደል? እውነትና ምህረት ሃሌሉያ። mercy guys, the New Testament heart not only the truth የአዲስ ኪዳን ልቡ እውነት ብቻ አይደለም ምህረትም ጨምሮ ነው መጽሐፍ። ስለዚህ ይታያቸዋል። እዩ አሁንም እዩ ስታነበው ጠላት በእርሱ አይጠቀምም። እሺ ሃሌሉያ። እውነቴና ምህረቴም ከእርሱ ጋር ነው። እውነትና ምህረት ቀንዱ ከፍ ከፍ ይላል። በስሜ ቀንዱ ከፍ ከፍ ይላል። ሰለሞን በፈረሶቹ ነው። ልብ አድርጉ። ቀንዱ ከፍ። ሁለተኛው በዊዝደሙ ነው። ዊዝደሙን ተመልከቱ። ሰለሞን ባለፈው ነግራችኋለሁ አይደለ? የሰለሞን ዊዝደም እና የኢየሱስ ዊዝደም የሚለያየው ነገራችሁ። የሰለሞን ዊዝደም መንግስቱን አስፋፍቶለታል። የኢየሱስ ዊዝደም ግን ዓለምን አድኖለታል። የሰለሞን ዊዝደም 1000 ሴት አስተዳድሮበታል። የኢየሱስ ዊዝደም ግን 1 ሚስት አጭቶበታል ቤተክርስቲያን። የሰለሞን ዊዝደም ባለጠጋ አድርጎታል። የኢየሱስ ዊዝደም ግን ባዶ አድርጎታል፣ ዓለምን ሁሉ ለአባቱ ለመስጠት። offer the planet for his father. ኪድ ቀጥለው በስሜም ቀንዱ ከፍ ከፍ ይላል። እጁን በባህር ላይ ቀኙንም በወንዞች ላይ አኖራለሁ። እርሱ አባቴ አንተ ነህ፣ አምላኬ ደስ አይልም? እሱም አባቴ ነው ይላል። ይህ ሁሉ ቀንድ ከፍ ከፍ ብሎ ዓለምን ገዝቶ ምናምን ሲል still he trusts the father እንዲህ አለ። እሱም አንተ አባቴ ነህ ይላል። እሺ ደስ አይልም ጋይስ? እሺ እርሱ አባቴ ነህ፣ አምላኬ የመድኃኒቴ መጠጊያ ይላል። አሜን አሜን። እኔም ደግሞ በኩሬ አደርገዋለሁ። እኔ ምን ያደርገዋለሁ? በኩሬ አደርገዋለሁ። ጌታ ይመስገን። በጣም ታውቃላችሁ፣ እግዚአብሔር አብ የኮራበት ልጁ ክርስቶስ ብቻ ነው፣ መሲሁ ነው እንጆይ ያደረገው ማለት ነው፣ ሰለሞን አይደለም። አሜን እሺ አሜን። እንጆይ ጌታ እኮ በጣም ምርጥ ነው። አሜን ጌታ ምርጥ ነው። ጌታ ይመስገን። ሶ ፒውር ሶ ኦሰም ጌታ ክብር ለኢየሱስ ይሁን። እሺ ቀጥል። እኔም በኩሬ አደርገዋለሁ። እኔም በኩሬ አደርገዋለሁ። እሺ ከምድር ነገስታትም ከፍ ይላል። ከምድር ነገስታት ከፍ ይላል። ለዘላለምም ምህረቴን ለእርሱ ጠብቃለሁ። This is what I'm talking about። እስከ መቼ ድረስ ነው አለ? ለዘላለም ምህረቴን ለእርሱ ጠብቃለሁ። ክሮሱ አይታያችሁም? መስቀሉ ለዘላለም ጠብቅለታለሁ። እሺ ስሙ። አሁን ከዛ በጣም የሚገርመው ነገር
ኪዳኔም በእርሱ ዘንድ የታመነ ነው። ኪዳኔ በእርሱ ዘንድ የታመነ ነው። ኪዳኑ አላለም፣ ኪዳኔ እኔ ነኝ የገባሁለት። ታውቃላችሁ፣ በጣም የክርስቶስ ኢየሱስ የመስቀል ሥራ እኮ አይምሮ የሚያፈነዳው ሰውም አምላክ የሆነው ጌታ። ስሙኝ፣ ሰው ከአምላክ ጋር ኪዳን አድርጎ ያፈርሳል። የግድ ግን ኪዳኑ ያስፈልጋል፣ የግድ ያስፈልገናል። we have to make a covenant with the father አይደል? ከአባት ጋር ኪዳን ያስፈልገናል። ነገር ግን ስሙ ምን አደረገልን ኢየሱስ? ቆይ ያለ ማለት ልክ አብርሃምን አስተኝቶ አይደለ ኪዳን የገባው? እንዲህ ይላል፣ አብርሃም እረድልኝ አለው። አሁን ኪዳን ሊገባ ነው። እኔ እሰጥሃለሁ ልጅ አለው። ትሰጠኛለህ? አዎ እሰጥሃለሁ። በምን አውቃለሁ አለው። ቆይ ላሳይ ብሎ እንዲህ ክፈልና እረዳቸዋለሁ። ሁሉንም ከፍሎ ካረረ በኋላ እሱን አስተኛው። ምክንያቱም እንስሶቹን ከፍሎ አብርሃም ኪዳን መግባት አይችልም፣ እግዚአብሔር እንጂ። አብርሃም ባይተኛ ኪዳን ሊገባ ነው። አልተውም ምናምን ብሎ አይደለም። አንተ እንድገባ አልፈልግም፣ መተኛት አለባል። ተዚህ ይላችኋል። ኢየሱስ መስቀል ላይ አስተኝቶት ነው ኪዳን የገባለ። he give his life አይደለኛ ህይወት ወሰደ። መተኛት አለበት። አስተኛው ነው ምላችሁ፣ ገደለው አይደለም፣ አስተኛው። ይሄ አብርሃምም ከባድ እንቅልፍ ጣለበት ይላል። ወደቀ፣ ተኛ። ሃሌሉያ። እና ተኛ እና ልጅ እሰጥሃለሁ አለው። እምሰጥህ ግን አስተኝቼ ነው። ልክ አስተኛው ይላል። ከመስዋዕት በኋላ ተነስቶ ሁለቱ ኪዳን መግባት። እግዚአብሔርም አለፈ ይላል። አብርሃም አላለፈም። ደሙ ላይ በሩቅ ምስራቆች ካልቸር ምን መሆን አለበት? ለምሳሌ አንድ እንስሳ ታርዱና ሰውየው ያንን ደም ረግጦ ወደ እናንተ ከመጣ የእናንተ ብሔር ይሆናል። ደሙን ነቅጦ ማለት ነው፣ ይቀላቀላል። አብርሃም ደም ረግጦ ወደ እግዚአብሔር አልገባም። እግዚአብሔር ደም ረግጦ ወደ አብርሃም ገባች። አለፈ ይላል። ምክንያቱም አብርሃም እግዚአብሔር መሆን አይችልም፣ ሰው አምላክ መሆን አይችልም። አምላክ ግን ሰው መሆን ይችላል። ሰው አምላክ መሆን አይችልም። አምላክ ግን ሰው መሆን ይችላል። ምን መሆን ይችላል? አምላክ ሰው መሆን ችሏል። ሰው አምላክ መሆን አይችልም። ስለዚህ ምን አደረገው? አስተኛውና ደሙን ረግጦ ገባ እግዚአብሔር ወደ ምድር ማለት ነው። ከሰው ጋር የተቀላቀለው እግዚአብሔር መስቀል ላይ ከገባ በኋላ ድንኳኑን ምን ሆነ? አደረገ። አማኑኤል ሆነ፣ ገባ፣ ምድር ውስጥ ተቀመጠ። ምን ሆነ ከዛ በኋላ? ቅድም ያልነው ስሙ፣ ኪዳኑን ለዘላለም እጠብቃለሁ አለ እግዚአብሔር። እኔ ነኝ የምጠብቀው አለ። ምክንያቱም ኪዳን ሲገባ ሁለቱ መስዋዕት አቅርብ እኔው ገባለሁ አለ። ሰው ኢየሱስ ስሙኝ፣ በደንብ አድርጋችሁ ስሙኝ። ልክ እኛ ልንገባ ስንል ለካ ኦልድ ቴስተመንት ላይም አፍርሰናል ኪዳን። አንችልም። እኛ ስለማንችል ምን ልሁን አለ? ቆይ የመጀመሪያው አዳም ከእግዚአብሔር ቃል ገብቶ ሲያፈርስበት ቆኔ ልስራለት አለ። እኔ አዳምን ኋለኛው አዳም ለምናም እግዚአብሔር ፊት እሱ ቆመልን ማለት ነው። ይሄኛው ኋለኛው አዳም እኛን ወክሎ የቆሙ ሊያፈርስ አይችልም። እግዚአብሔር ኪዳንን ሊጠብቅ ከሱ ጋር እሱን ራሱን ያመጣው ቃል ሥጋ ሆነ፣ ጸጋና እውነትን ተሞልቶ አደረ። ክራይስት የማይሰበር ኪዳን ምን እናንተ ቁጭ ብላችሁ ትሰማላችሁ? ምን አይነት ጉር ነው? በመድኃኒዓለም ክራይስት ማለት ነው። ሃሌሉያ! ክራይስት ማለት ነው። መጣ፣ ሰው ሆነ። ሃሌሉያ! ጸጋና እውነትን ተሞልቶ በእኛ ለማደር ገባ። የማይፈርስ የዘላለም ኪዳን ሊያስይዝልን እራሱ መጣ። እኛስ እናፈርሳለን፣ እኛስ እንለውጣለን። እንዲህ አለ እግዚአብሔር በመዝሙሩ ላይ እንዳለ ኪዳኔ በእርሱ ዘንድ የታመነ ነው፣ አላጥፈውማ፣ ለዘላለም እጠብቀዋለሁ። ከከንፈሬ የወጣውን አልለውጥም፣ ከአፌ የመጣውን አልቀይርም አለ እግዚአብሔር። ለምን ስትለው አብሮኝ የቆመ ሁለት ኋለኛው አዳም ይሄኛው ደካማ አይደለም። ኪዳኔ በእርሱ ዘንድ የታመነ ነው አለ እግዚአብሔር። we make a covenant። እኛና እግዚአብሔር አይደለም፣ ኢየሱስና እግዚአብሔር ኪዳን ገቡ ሥጋ ለብሶ ማለት ነው።
ሂዝ ሂውማን ፐርፌክት ሂውማን የምንለው ለዚህ ነው። ሰው ፈጽሞ ባይሆንልን ከእግዚአብሔር ጋር መቆም አንችልም። እኔና እግዚአብሔር አግሪመንት አደረግን ማለት ነው። ሰውና እግዚአብሔር ታረቀ አይደለ? በሰውና በእግዚአብሔር መካከለኛ የሆነ ተገኘ። አብ ፊት መቆም የሚችል ጀግና ተገኘ። ስለዚህ ምንድን ነው የሚለው? ኪዳኔ በእነርሱ ዘንድ የታመነ ነው። እስከ መቼ? ለዘላለም። ይሁት እዛ ጋር የታመነ ከዛ ኪዳኔ ነው የሚለው። ኪዳናቸው አይልም። ከሞን ጋይስ ምናቸው አይልም? ኪዳናቸው አልቻልንም። ኪዳን መጠበቅ አልቻልንም። ወድቀናል። ጎበዝ ተፍተናል። ስለዚህ ማገባለን ኪዳን ኋለኛው አዳም ንጹህ በግ ንጹህ የእግዚአብሔር በኩር አማኑኤል አምላክ ሰው ፍጹም ቅን የዋ የዳዊት ልጅ ገባለ። እዚህ ስሙ የሚለውን ያው ሃሌሉያ አንበው ይኸውላችሁ ኪዳኔ በእርሱ ዘንድ የታመነ ነው። እሺ ኪዳኔም በእርሱ ዘንድ የታመነ ነው፣ ዘሩንም ለዓለምና ለዘላለም ዙፋኑንም እንደ ሰማይ ዘመን አደርጋለሁ። ይሄ የሚሻር አይደለም። የተገባው ንጹህ ኪዳን ስለሆነ የሚሻር the kingdom of Messiah ማለት ነው። እሺ ቀጥለው። እሺ ልጆቹ ግን ሕጌን ቢተዉ ካሞን ልጆቹ ሕጌን ቢተዉ እሺ በፍርዴም ባይሄዱ ስርዓቴንም ቢያረክሱ ትእዛዜን ባይጠብቁ ስሙ ኃጢአታቸውን በበትር እነሱን ያለው ወይስ ኃጢአታቸውን? ኃጢአታቸው እነሱን አይደለም። መስቀል ላይ የተገደለው ኃጢአት እንጂ እኔ አይደለሁም። እኔን ወክሎ ስሙ ቶልኛል ቀጣልኝ ስሙ ከዛ ስሙ እሺ ኃጢአታቸውን በበትር በደላቸውንም በመቅሰፍት እጎበኛል። እሺ ቁጣዬን ወሰደልኝ። ማይ ጋድ በድለውኛል እኮ አለ። ኃጢአት ሰርተዋል፣ አጥፍተዋል። ግን አለ እግዚአብሔር እንደ በፊቱ ግን አልቀስፋቸውም አለ። ኢየሱስ ተቀሰፈልኝ፣ ኢየሱስ ተወገረልኝ፣ ኢየሱስ ተገደለልኝ፣ መስቀል ላይ ወሰደው። እኔስ ሲባል እንደ በፊቱ አላደርገውም፣ ምህረቴን ግን ይዘው ይቀጥላሉ አለ። እየበደልኩኝ አዎ፣ አጥፍቼ አዎ፣ ምህረቴን አላርቅም። ደካማውኝ አዎ የገባልኝ አካል ነው ያስጠበቀልኝ፣ እኔ አይደለሁም። ደካማው አዎ ግን እንደዚህ አለ የሚለውን ስሙ። ኮንሲኮንሱ ተመልከቱ። እሺ ስሙ። ሃሌሉያ። ምህረቴን ግን ከእርሱ አላረግም፣ በእውነቴም አልበድልም፣ ኪዳኔንም አላረክስም። ምኔ ኪዳናቸውን ብሎ እንዲህ ዕብራውያን ላይ በጣም ወደው ቃል አለን ይላል። እባርካለሁ ሲል እግዚአብሔር ማለ፣ በማንም ሊምል ስላልቻለ በራሱ ማለ ይላል። ነገር በማንም ሊምል ስላልቻለ ምን ማለት ነው? ከሱ በላይ ስለሌለ በማንም ከዛ በራሱ እሱ ማን ነው? ኢየሱስ ነው ማለት በራሱ ማለት ኤግዛክት the image of God he came in the planet የሚምልበት አንድ ተገኝቷል። ልጅ የሚለው አይደለም አንድ በማንም ሊምል ስላልቻለ በራሱ ማለት ራሱ ማን ነው? የሱ መልክ ኤግዛክት the image of God እየባረኩ ባረካለሁ እያበዛሁ አበዛለሁ ሲል ማለለት እንዲላል። በማንም ሊምል ስላልቻለ በራሱ ማለ።
መሐላው አልቆመም። እዚህ ጋር ኪዳኔን አላርክስም። ከዛ አንብበው ከከንፈር የወጣውን ቀጥለው። እሺ ዳዊትን እንዳልዋሸው በቅዱስነቴ ማልኩ። በቅዱስነቴ መሐላው የተፈጸመው እኮ መስቀል ላይ ነው ጎበዝ። የማለልኝ እኮ እዛ ላይ ነው። አየው መጋረጃው ለሁለት ተቀደደ። እግዚአብሔር የማለልኝ መስቀል ላይ ነው። በቃ አልገለም። ራሱን ራሱ አቀረበልኝ። አብ ልጁን ያቀረበልኝ፣ ልጁ ራሱን አቀረበልኝ። መንፈስ ቅዱስ የተከፈለውን ዋጋ አሳየኝ። አይ ወደ ሶልዬ እመጣላችኋለሁ አለ። ከዛ ቀጠለው። እሺ ዳዊትን እንዳልዋሸው አንድ ጊዜ በቅዱስነቴ ማልኩ። አዎ ዘሩ ለዘላለም። እዚህ ጋር ነው በጣም የምወደው ዘሩ ለዘላለም። እሺ ዙፋኑም በፊቴ እንደ ፀሐይ ይኖራል። አሜን። ማንን ነው ያወራ? ዳዊት የሚለው መሲሁን እያየ ነው። የዳዊትን ልጅ እያየው ነው። እሺ ለዘላለም እንደ ጨረቃ ይጸናል። አሜን። ምስክርነቱ በሰማይ የታመነ ነው። አንተ ግን ናከው አልከው። አሁን እየተናገረ ያለው ከዛ በኋላ ይህንን አልጠበቅም ይለዋል። አሁን እሷ ይሄ ከቨነንት ክብር ለኢየሱስ ይሁን። እንመለስ። ሶልዬ ይህንን ለማስፈጸም የመጣች የነበረችው ሰለሞን ይህን ፓተርን ነበር እንዲከተል የተፈለገው። to follow this pattern የሰማይ ስርዓት አለ። ሰለሞን ስቶ እናት ዓለም በየቦታ የሚሰውት ሆናል። አያገባም አመጣቸው። የፈርዖን ልጅ አገባ፣ የፈርዖን አማች ሆነ። እንዲህ አይነት ናቀው ይህንን ኪዳን። the covenant of God. ሶስት ፕሮብሌም ነው ያለው ብያቸዋል። የመጀመሪያው ዘዳግም ምዕራፍ 17 ቁጥር 16 ላይ ያለው ፈረሶችን አታብዛ ተው። የሰማይ ፓተርን አለ ለአባት የተነገረ የተሰጠ መንገድ አለ። ሁለተኛ ሴቶችን አታብዛ ልብህን ያስትዋል። ሶስተኛ ምን እንዳታቃላችሁ ወርቅ እንዳታበዛ ነው ያለው። ሶልዬ ሶስቱም አለ። ያው በምዕራፍ 10 ላይ ስትሄዱ እንደ ምድር አሸዋ በዙለት ይላል። ወርቁ እንደ ድንጋይ ክምር ነው። ፈረሶቹስ ከግብፅ እየሄዱ ነበር የሚገዙት። ሴቶቹስ 1000። ኢየሱስ እንዴት አሳካው ተልኮ ስትሉ ዮሐንስ ምዕራፍ 7 ላይ ራሱን በጣም ሊሚት አድርጎ አባቱ ላለው ስለተገኘ ነው። ሰዓቱ ለእናንተ የተመቸ ነው ይላችኋል አይደል? ሰዓቱ ወንድሞቹ ሰዓቱ ለእናንተ የተመቸ ነው፣ የኔ ግን ገና ነው። አባቴ የወሰናት ቀን አለች ይላል ኢየሱስ። ኢየሱስ ልማድ ያደረገው የአባቱን መንገድ ነው። ሰለሞንስ አይደለም። ኪሚስ ሄቨንሊ ፓተርኑን ይሳት ታውቃላችሁ። ልባችሁ እንዲያዝ የሚያደርገው ነገር የአብ ፓተርን ምንድን ነው? የመቅደሱ ስርዓት ላይ ፎከስ ስታደርጉ ምድርን ትረሳለች። ሰለሞን የመቅደሱን ስርዓት ሳተ። ምን ይላል? ሰለሞንም በኮረብቶች ላይ ይሰዋ ነበረ። ይታችኋል። ምዕራፍ 3 ቁጥር 3 ላይ እንዲህ ይላል፣ ሰለሞን እግዚአብሔርን ይወድ ነበር፣ ብቻ በኮረብቶች ላይ ይሰዋ ነበር። እዚህ ጋር ነው የሳተው። ይታያችኋል። በጣም የገረመኝን ነገር ልንገራችሁ። እግዚአብሔርን መውደድ በጣም ትልቅ ነገር ይዛችሁ ልበለው። ልቀጥል እችንተን ልናገር። በጣም ስሙኝ። ሰለሞን እግዚአብሔርን ይወድድ ነበር፣ ብቻ በኮረብቶች ላይ ይሰዋ ነበር። ቁጥር 5 ላይ ስትሄዱ በጣም በሚገርም ሁኔታ እግዚአብሔርን ከመውደዱ የተነሳ እስቲ አንብቡ። ናርዲ እስቲ አንብቢ።
አንደኛ ነገሥት ምዕራፍ 3 በደንብ ስሙኛው። ከኢየሱስ ጋር ያለውን ልዩነት እያየን ያለ ነው። ኢየሱስ ፎከስ ያደረገበት ነው የአባቱን ፍቃድ እንዲፈጽም ያደረገው። ሂ ፎከስ ዘ ፓተርን የሰማይን ስርዓትና መንገድ ነበር ሲከተል የነበረው። እሺ 3 ቁጥሩን ንገረኛል። ከአንድ ጀምሪው። ሰለሞንም ለግብፅ ንጉሥ ለፈርዖን አማች ሆነ። ቆይ ሲጀምር አይገርም? በጣም ጸሐፊው በጣም ይዘገንናል አባባሉ አይደል? አገባ ብሎ አይጀምርም። አማች ሆነ ማለት አስባችኋል? ቡና ሊጠጡ ነው፣ እሳት ሊለኳኮሱ ነው፣ ቸርስ ሊባባሉ ነው ማለት ነው። መቼም አንድ አበሻ አማች ሆነ ብሎ ከጀመረ ቤተሰብ ሆነን አንውቁ ነገሩ። አንድ አምላክ ለሁለት እናመልካለን፣ አንድ ምግብ ለሁለት እንመገባለን። ቤትህ ቤቴ ነው አይደል? ዘዳግም ምዕራፍ 7 ላይ ግን እግዚአብሔር ምን ብሏል? እንዳያስቱ ቤት እንደውም ግደላቸው። አይታችኋል? ምን ብለን ያቆም ነው? ዘዳግም 7:4 ላይ አጥፋቸው፣ አጠገብህ እንዳይጠጉ ብሏል እግዚአብሔር። እንዳይጠጉ አጥፋቸው፣ እንዳይቀመጡ። እዚህ ግን አንደኛ ነገሥት 3 ላይ ምንድን ያለው? ቤተሰብ አማች ሆነ ብሎ ነው የሚጀምረው። አገባ አይለንም። አማች ሆነ አማልክትን ሼር ሊያደርግ ነው። አሁን እዚህ ጋር ቁልፍ ነገር የሰለሞን አሳሳት ክሪቲካል ቲንከር ነው በጣም። ሰውየው ሂኖውስ ምን እንደሚያስብ ጅል አይደለም ሰለሞን። ለምን በሉ የፈርዖንን ልጅ ሲያመጣ ከፈርዖን ጦርነት ለማምለጥ ነው። ያልገባው ነገር ከሰይጣን ጦርነት ውስጥ እየገባ እንደሆነ አልገባው። የፈራው እሱ ፈርዖን እንዳይዋጋኝ ልጁን አግብቼ ዲፕሎማሲ የሆነ ሰላም ልኑር እያለ ነው ያለው። ያልገባው ነገር ህይወቱን ዋጋ የሚያስከፍልም ነገር ነው አብሮ ዲፕሎማሲ እያደረገ ያለው። የምትወዳጁት ሰው ህይወት ያሳጣችኋል፣ ሰላምን ግን ለጊዜው ሊፈጥርላችሁ ይችላል ማለት። እግዚአብሔር ደግሞ ዘዳግም ላይ 17 ምን ያለ ኖ እንዳያስቱሃል፣ እንዳታበዛ፣ ሴቶችን እንዳታበዛ። ሴቶቹ አይደለም ችግር ይዘውት የሚመጡ ነው። እሱም ያላየው በአይምሮ ምን ብሏል? ኦኬ የፈርዖንን ልጅ ባገባ አንደኛ አይዋጋኝም፣ ሁለተኛ በምድር ላይ ይገናል። ሶልዬ ብሮ አምላክ ሰማይና ምድርን የፈጠረ ነው። እኔ ይላችሁ በተለይ አንደኛ ነገሥት ምዕራፍ 10ን ሳነብ አልቅሻለሁ። በጣም ነው የደነገጥኩት። አይሲ ዋው ነው ያልኩት። ጌታ ወይኔ ሞገሱ፣ ወይኔ ሰለሞን ሞገስ፣ ወይኔ ሞገሱ፣ ወይኔ ሞገሱ፣ ወይኔ ሞገሱ። እናንተ ቁጭ ብሎ ምድርን ይጠራል። እኔ እዛ ጋር ያየሁትን ልንገራችሁ። ይቆይ ስሙኝ። ሰለሞን አስራትና መባ አምጡ ብሎ ለጥፎ አያውቅም። ጥበቡን ነው የተጠቀመው። እዛ ጋር ቁጭ ብዬ ምን አሰብኩ? ስሙኝ፣ በእግዚአብሔር ከመነገድ ከእግዚአብሔር ጋር ፌሎሺፕ አድርገ ምድር ሁሉ ስጦታ ይዞልህ ይመጣል። ጌታ አይ ሲ ዳት። ምክንያቱም ዊዝደሙ ነው እንትን አደረጋቸው የሳባቸው። ሰለሞን ላይ ያለው ጥበብ ስጦታ አስመጡ። አንዳንዴ በእግዚአብሔር ስም ስንነግድ ባንነግድም እኮ ብሩ መምጣቱ አይቀርም። ሳባን ምን አመጣት? ንግስት ሳባን ሳባ ስል ደግሞ ሳባ ንግስት ሳባ ማለት ማን አመጣት? በምድር ላይ ያሉትን እንዳለ ማን አመጣቸው? ማን ያመጣቸው? ሰለሞን ጠርቶ አይደለም። ፌቨር ኦፍ ጋድ። ማይ ጋድ ማይ ጋድ። አንዳንድ አይገርምም? እግዚአብሔር በሰጠን ፌቨር እንነግድበትና ያለንንም ነው የምናጣው። ያለንንም እናጣለን። ታውቃለህ ፖል፣ የዚህ ያላችሁ በጠቅላላ ያስወደደን እኮ የእግዚአብሔር ሞገስ። ኪፕ ማድረግ ያለብን የወደዱንን ሰዎች ሳይሆን ያስወደደንን እግዚአብሔር ነው። አዳኒ እኛ ኬር የምናደርገው የወደዱንን ሰዎች እንጂ ያስወደደንን እግዚአብሔር አይደለም። በጣም ቦታ የምንሰጠው በጣም እነዚህ አሁን የመሰሉ አይታችሁ ጉድ የሆነው እኮ ሳውል ለበዛ ነው። ለምን ሰዋ ሲለው ሰዎቹ እንዳይሄዱብኛል እንዴ? ያስመጣቸው እኮ እግዚአብሔር ነው።
ያስመጣቸው ማን ነው? እግዚአብሔር። ሰው ኪፕ መደረግ ያለበት ያስመጣቸው አካል እንጂ የመጡት ሰዎች አይደሉም። ለምን እኔ አንዳንዴ ቸርች ላይ ያዘ ፓስተር ታውቃለች ማኒፕሌት ለማድረግ እግዚአብሔር በዚህ እየተገለጠ ነው፣ ዛሬ የማወጣው ቃል በህይወታችሁ የሚያመጣው ለውጥ ኃይለኛ ነው ምናምን ትላለህ እና ጌታ አረ ፍሬ እንዳትፎግራቸው ዝም ብለህ ቃሉን ስበክ ምናምን ይላል ጌታ። ገብቶሃል? ለምንድን ነው ትንሽ የምትቀደደው? why don't you be faithful for the word? በጣም ነው የምንበጠረቀው። እንቁምና ዛሬ ቃል አወጣባቸዋለሁ ለዘላለም ነፃ ወጣ። ለምን ታውቃለህ? ነገ አንተና ይዛቸዋል። ይሄ አሪፍ ፊልም እንትን ምንድን ነው የሚባለው? ፊልም ላይ ማስታወቂያው ብር የሚባለው ፖሊ ቴለሮች እና ፕሮፌሲ ቴለር ነው ታውቃላችሁ። የዘመኑ ፕሮፌሲ ቴለር ነው። ሻራፋ ይኸውላችሁ ዛሬ እንትን በቃ ዘይት ፈሷል፣ ነገ ቂቤ ይመጣል ትላለህ ማለት ነው። ማለት ጉሊት ይሆናል ማለት ነው። ዛሬ የፈሰሰው ዘይት ነገ ወደ ቂቤ፣ ከዛ ወደ ሽንኩርት ምናምን እያልክ በቃ ንግድ ቤት ይሆናል። አገኛችሁ? ሰው ነገ የሚኖረው ክብር በጣም የጨመረ ነው ብለህ አየር ትይዛለህ ማለት እግዚአብሔር ከሰማይ አረ ልጄ ተው፣ አረ ተው ተቀደስክ፣ አረ ተው ትንሽ ተንበጣረክ፣ ተው the favor of the Lord ተመስገን ፍሬንዶች። ሶልዬ ዛጋ ነው በጣም ያጠፋው ፌቨር 10 ሊስቴቱ ገንዘቡን ያመጣል፣ ወርቁ ብሩን። መጽሐፍ ቅዱስ እንዲህ ይላል፣ ንግስት ሳባ ያመጣችው ወርቅና ዕጣን ከርቤዎች ከዚያም በፊት ሆኖ አያውቅም፣ ከዛም በኋላ ሆኖ አያውቅም። ይዛ የመጣችው ግን ስትነግረውም እንዳልታውቃላችሁ እንዲህ አለችው። በጣም የገረመኝ ነገር እግዚአብሔር ህዝቡን ስለሚወድ አለችው። ክብር ሁሉ ላይ ስለሚወድ ለህዝቡ ስለራራ ፍትህ ለማምጣት አንተን አስነሳለችው። she was telling him right እየነገረችው ነው ያለችው ብሮ አንተ ምንም እግዚአብሔር ለእስራኤል ስለራራ እያለችው እግዚአብሔር ሳባ ትባላለች። ክብር ለኢየሱስ ይሁን። እና እግዚአብሔር ምን ስላለ ነው የሚለው? ስለራራ። እስኪ ስለራራ ብሎ አንዴ ስለራ ይታያችኋል። ለካ ሰው ሲቀባ ሲራራ ነው። እግዚአብሔር ሲያስነሳ ለህዝቡን የራራው ለሰውየው አይደለም። ከዚህ በፊት ስናገር ሰምታችኋል። በጣም ፓወርፉል ነገር ነግሬያችሁ ነበር። እግዚአብሔር ዮናስን አሳ ነባሪ አምጥቶ ያንን ሁሉ ንብረት እንዳለ አራክፎ እሱን ያዳነበት በአሳ ውስጥ አሳ ነባሪ ይላሉ። አሳ ማለት ነው። አገኛችሁ? ያስገባው ዮናስ ስፔሻል ስለሆነ ሳይሆን 150,000 ስፔሻል ስለሆነ ነው። አሁን እኛ የሚመስለን ዮናስን ያዳነበት አዳዳን ዮናስን ዩኒክነስ ነው። ዮናስ ውስጥ የተቀመጠ መልእክት አለ። መልእክቱ ነው ዮናስን እንክብካቤ ሰማይ እንዲያደርግለት ያደረገ። መልእክቱ ደግሞ እግዚአብሔር ሲሞግተው ምንድን ነው ያለው? 120,000 ህዝብን አድናለሁ። 120,000 ህዝብ አድናለሁ። እግዚአብሔር ዮናስን መርከቢቷ ተናውጣ ያንን ንብረት ሁሉ ወርውረው ያ ሁሉ ነውጥ ማዕበልን ሲያስነሳ ዮናስ የተለየ ስለሆነ ሳይሆን በዮናስ ውስጥ የሚድኑትን ትውልድ እያየ ነው። እሱስ ምናል ያ ሁሉ 100,000 ህዝብ የሚድን አለ። እሱን ለማዳን ለዮናስ እግዚአብሔር ኢንቨስትመንት እያደረገ ነው። ምን ማዕበሉን ያናውጣል፣ ንብረት ያጠፋል። እግዚአብሔር ወይ እንዴት ብትወደው ነው ሲል አይደለም። ከአንድ ሰው 150,000 ሰው ይበልጣል። አንዱ ሰው ውስጥ ግን ሜሴጅ አለ። እግዚአብሔር የተንከባከበን ስለ መልእክታችን እንጂ የተለየን ስለሆነን አይደለም። አንድ የሚንከባከበው አለ በምድርና በሰማይ ልጁ ኢየሱስ። ሁላችንም መልእክቱን ካላከበርን እኛ ልንከበር አንችል። ያስከበረን የተሰጠን ሜሴጅ ነው። ነብይ ሆንክ ሐዋርያ ሆንክ ምን ሆንክ የፈለገ ብንሆን መልእክታችን የከበረ ነው። የሚድኑ ሰዎች የከበሩ ናቸው። አዳኒ እንደዛ አይደለም የምንለው ጋይስ።
እግዚአብሔር ሲጠነቀቅልኝ ከጥይት አስመልጦኝ ከብዙ ችግሮችና ምናምን ላይክ ኦኬ ብሮ እና የእግዚአብሔር ታናሽ ወንድም እንድትሆን ነው ወይ ሁሉ ዋጋ ይከፈለልህ? ንገረኝማ። ከኢትዮጵያ ስንት ጥይት ተተኩሶብኝ ድኜ ምናምን ብለህ ዙፋን ትፈልጋለህ? ማን እግዚአብሔር ከሰማይ እኔ እኮ በአንተ ሁለት ሰው ስለሚድን ነው አንዱን ያህል ሂሳብ። እግዚአብሔር የካልኩሌሽን አምላክ፣ ክብር ሁሉ ለኢየሱስ ይሁን። ሁለት ሰው ከሚሞትበት አንድ ሰው ቢሞትበት ይሻላል ሁልጊዜ፣ ምክንያቱም ዘላለም። ስለዚህ እኮ ነው 1000 ሰው ገላ አንተን ይመራሃል። 1000 አንደኛ ከምትሞትበት አንተም ብቻን ቢያደን ይሻለዋል። ሰዎች ይህን ካልኩሌሽን አያውቁም። እግዚአብሔር 50 ሚሊዮን ገላ አንተ ስትቆም ሂትለር ቢቆም እንደሚምረው ታውቃላችሁ እንጂ እግዚአብሔር ሂትለርን በመግደል እፎይ ቁጣ የበረደ አይልም። ምክንያቱም እሱም ቢሞት የዘላለም ሲኦል ውስጥ ነው የሚገባው። እግዚአብሔር በማትረፍ ያምናል። እስቲ አሜን። ስለዚህ ዮናስ የከበረ የሆነው በዮናስ ውስጥ የሚድኑ ሰው ታይቶ ነው። እኔ አንዳንድ ይገርመኛል በእውነት ለራሴ ነው የምላችሁ። በልጅነቴ ሆስፒታል ሰው ሁሉ ሲሞት እኔ አልሞትኩም ማለት ወረርሽኝ ገብቶ ማለት ነው። እና ላካብድ ስል ሜሴጅን እያሳየን እየኮረኮመኝ እግዚአብሔር እኔ እኮ ምናምን ቴስቲሞኒዎችን ሰምታችኋል። እግዚአብሔር ከሶማሊያ አዳኔን ብዬ አየር ሊስል እኔ ልጅ እኮ ቲክቶክ ላይ የሚድኑ ሰዎች ስላሉ ያው በዚህ ምላስ የምታድናቸው ለእነሱ እኮ ብዬ ነው እንጂ አንተ እኮ ብሎ ይለኛል እግዚአብሔር። ከዛ አሁንም አረ ራሴን ልግደል ሲሉ አትግደል ራስን ሁለት ሰው ስለማድን ብትቆይ ይሻላል እያለኝ ጌታ። አንድ ፖል የሚባል ምናምን ሰው አለ፣ ሂድና እነሱን መልእክት እዚህ ውስጥ ያሉ በቃ ታድና ጌታ ነው ብላችሁ አም ሲሪየስ ጌታ አዳኒ አላቅ ሜን አይደለ ጌታ ተገለጠልኝ ቃል ተገለጠልኝ ብዬ አየር ሊሲም ፍሬንድ አይደለም። ሜሴጁ ነው ውስጥ መልእክት አለ ማድረስ አለበት ዴሊቨር እንድታደርግ ነው። አንዳንዶቻችሁ እኮ በጣም አየር የምትይዙ እኔ ማለት የተለየ ጸጋ ነው ውስጥ ይወደ እምል አንተ ኮሜታተር አይደለም። ምንድነው ምላስ ምን ያደርግለታል እግዚአብሔር? ማርኬቲንግ አሰራ እግዚአብሔር የሚፈልገው አንድ ነው፣ ትውልድ ይድናል። ዋጋችን የሚለካው ከምናድነውና ከውስጣችን ካለው መልእክት አንጻር ነው። እኔ የሚመጥነኝ ኢየሱስ ነው፣ ሞቶልኛል። ሃሌሉያ ፒሪድ። በቃ ከዚህ ውጭ ሌላ አስፈልገኝ። ሌላ ብዙ ማዳን በቤቴ ካደረገ በደንብ አድርጋችሁ ስሙኝ። ብዙ ማዳን ካደረገ ብዙ ጸጋ ከበዛልኝ ብዙ ሚድኑ ሰዎች አሉ ማለት ነው። እግዚአብሔር እኛ ላይ ኢንቨስት ካደረገ እግዚአብሔር ሊነግር ነው ማለት ነው። ምክንያቱም እግዚአብሔር ገበሬ ነው፣ ማትረፍ ብቻ ነው ስራው። እግዚአብሔር ምንድነው? ገበሬ ነው። አንዳንዴ ታውቃላችሁ በእውነት ትራማ ፔን በጣም ራሳችንን ኤግዛጀሬት እንድናደርግ ያደርጋል። እኔ እኮ ማለት እግዚአብሔር ያስተማረኝ እግዚአብሔርም ሲል እግዚአብሔር ከሰማይ ልጄ ሚድኑ ሰዎች አሉ፣ ልጄ ይህንን ሁሉ የነገርኩ ሚድኑ ሰዎች አሉ፣ ይሄ ቃል የተገለጠል ይሄ ሁሉ የጸሎት የተሰጠ ሚድኑ ሰዎች አሉ። እግዚአብሔር ኢንቨስት ባረገብን ልክ አይደለም የሚወደን፣ በልጁ ሞት ነው። የልጁ ሞት ፍቅሩን ገልጦልናል። አሁን ለምን አተረፈን? በእውነት አንዳንዴ ሰማይ ሄደው የመጡ ሰዎች ኢየሱስን ያዩ ሰዎች ስፔሻል ይመስሉናል። እነሱም ራሳቸውን ስፔሻል የሆኑ ይመስላቸዋል። መልእክት ነው። አይታቸዋል። አንዳንድ ነቢያቶች በቲቪ ያቸዋሉ። እግዚአብሔር ከኔ ጋር ነው። ስለዚህ ሳባ ምን አለች ማለት ነው? በጣም በሚገርም ሁኔታ እግዚአብሔር ሕዝቡን ስለወደደ፣ እስቲ እግዚአብሔር ሕዝቡን ስለወደደ በሉ ከማን ስለራራ አለች። ከዛ በምድር ላይ ፍትህ ይሆን ዘንድ አንተን አስነሳ አለችው። አስገባችለት። ጌታ ይመስገን። ሃሌሉያ። ስሙ በዳዊት ልጅነቱ አልዳነም። ዳዊትን አትስራልኝ ያለው እግዚአብሔር ሰለሞንን ስራልኝ ያለው እግዚአብሔር ልጁን አይቶ አይመስላችሁ? ክብር ሁሉ ለኢየሱስ። መልእክታችን ዋጋ አስጨምሩ እባካችሁ። በማንም ላይ አንመጻደቅ፣ ማንንም ላይ ከፍ አንበል። ከማንምም አንወርድም፣ ከማንንም አንበልጥ።
የምናድናቸው ህዝቦች እነሱ ኳሊቲ አድርገውናል። ሶልዬ እሱ አልገባውም። ሶል ቢዚ ሆነ። ቢዚ ያደረገው ምንድነው? ጥበቡ። ስለዚህ የዲፕሎማሲ ማይንድ ሴቱ የማይሆን ነገር እንዲያስገባ አደረገው። እቺን ነገር ቆልፋችሁ ብትይዙልኝ ደስ ይለኛል። መቅደሱ ላይ ፎከስ ቢያደርግ ኖሮ ሌላ አማልክት መጥተው ገብተው አይመልክም ነበር። ሊያድነው የሚችለው የተሰጠው ተልእኮ ብቻ ነው። ቅድም እንዳልኳችሁ ቨርጂኒያን ያስወደደ ቨርጂኒያ ላይ የሚሰራው ስራ እንጂ ቨርጂኒያ ተቀይሮልኝ አይደለም። ትላንት የምጠላው ከተማ ዛሬ የወደድኩት ተልእኮዬ ነው። ፎከሲንግ አሳይመንት። የትም ሀገር ልትወዱ ልትጠሉት የምትችሉት እግዚአብሔር የሰጣችሁ ተልእኮ ላይ ፎከስ ስታደርጉ። ሰለሞን ብቻ ይሰዋ ነበረ ይላል አይደል? በኮረብታዎች ላይ እግዚአብሔር ይህንን ነገር እንዲያደርግ አይፈልግም። አይፈልግም። እግዚአብሔር የተቀደሰ አምላክ ነው። መስዋዕቱን ሳይሆን የመረጠውን ቦታ ይፈልጋል። ሰለሞን ግን ይሰዋ ነበር ይላል። በጣም አንድ ነገር ልንገራችሁ። ሂዱልኝ ምዕራፍ 4 ላይ በጣም ያስፈራል። በገባኦን ተገለጠለት ይላል እዛው በሚሰዋበት ቦታ። ፋዘር ሶስት ላይ ነው 4 ላይ ነው ተገለጠለት ይላል። 3 ፓስተር ቀጥለው። እሺ እቺ እንትኗን እንዳትረሱ። 3 ላይ ምዕራፍ 3 ቁጥር 3 ላይ ሰለሞን እግዚአብሔርን ይወድድ ነበረ የሚለውን እንዳትረሱ። ፍቅር አላጣም፣ መታዘዝ እንጂ። እግዚአብሔርን ይወድ ነበረ። ቀጥለው። እሺ 5 ላይ እሺ ቀጥል። እግዚአብሔርም በገባኦን ለሰለሞን በሌሊት በሕልም ተገለጠለት። እሺ እግዚአብሔርም ምን እንድሰጥህ ለምን አለ። አሁን ይኸውላችሁ ሰለሞን በገባኦን ላይ መሰዋቱ እግዚአብሔርን እንዳይሰማ አላደረገው አይደለ? የሚያደርጋቸው ነገር የእግዚአብሔርን ሕልውና አልከለከለው፣ ግን በህይወቱ ቀዳዳ እየፈጠረበት ነው። አንዳንዴ የእግዚአብሔር ድምፅ ወደኛ መምጣቱ፣ የእግዚአብሔር ቃል ወደኛ መምጣቱ፣ የእግዚአብሔር መገኘት ወደኛ መምጣቱ ፐርፌክት ነን አይደለም። አንዳንዴ ያቺ ትንሿ አይጥን መፈለግ አለብን። ማለት ሰለሞን ይዞት የሄደው እዚህ ጋር ነው። ለምንድን ነው የሚባል ቸልተኛ ነው። ከፈርዖን ጋር አማች ሆኗል። ትልቅ በር ከፍቷል፣ ግን ጸሎቱ እየተሰማለት ድምፅ እየሰማ ነው ያለው። ያ ኮንፊደንስ ሊሰጠን አይገባም ማለት ነው። በጣም ነው የሚያስፈራው። እንትን ነው ዲስትራክት እንሆናለን አይደል? ያለ አገልግሎታችን ስኬት፣ የሁሉ ነገር ስኬት በጣም ያደርገናል። ግን ከፈርዖን ጋር ኦልሬዲ አማች ሆነናል። ትልቅ በር ተከፍቷል። የሚገርም ነገር ልንገራችሁ። በጣም የሚገርም ነገር ስሙኝ። የፈርዖንን ልጅ ሲያገባ ወደዳትና ቸልተኛውን እንጂ ልቡ አልተገኘም። እስቲ ልቡ እግዚአብሔርን ይወድ ነበር። ግን ዘዳግም ላይ የሰጠው ጋር ያስተሃል ማለት ማሳት ማለት መጀመሪያ እውነት ላይ ያለ ነገር ነው አይደል? ዲሲቭ የተደረገው ሰው ማሳት የጊዜ ገደብንም ይወስነዋል። ቀስ ታይሚንግ ነው። መጽሐፍ ቅዱስ ምን ይላል? የውሃ ጠብታ አለት ይሰብራል ይላል። አለት እኮ በድንጋዩ በብረቱ ላማሰብረው ነገር ነው። ግን የጊዜ ብዛት አለቱ እንኳን ይሰነጠቃል በውሃ ጠብታ።
የእግዚአብሔርን መውደድ አልከለከለውም ሰውየው። የእግዚአብሔርን ክብር ማየት አልከለከለውም። the presence of God is there ሁሉ ነገር አለ። ግን አማች መሆንም ደግሞ ችግር የለበት። ለምን ሰለሞን አይ ቲንክ የተታለለው ልቡ በእግዚአብሔር ስለተያዘ እግዚአብሔርን ስለሚወድ እግዚአብሔርን መውደዱ ኮንፊደንስ ሰጥቶታል። ግን ያልገባው ነገር የሚሸረሽር ነገር ግን ወደ ቤቱ ገብቷል። ቀስ እያለ እየበላው የሚሄድ ነገር ማለት ነው። አይገርምም? እኛ ማየት ያለብን እግዚአብሔርን መውደዳችን ብቻ አይደል፣ የከፈትናቸው በሮቻችን መዘጋት አለባቸው። ይህ በጣም ከባድ መልእክት ነው አይደለ? ለምን እንደሆነ ልንገራችሁ። ምዕራፍ 11 ላይ በደንብ እንበትነዋለን፣ የሚቀጥለው ማክሰኞ ላይ ማለት ነው። እንዲህ ይላል፣ ሰለሞንም በአሕዛብ ሴቶች ፍቅር ልቡ ተነደፈ ይላል። 11 ላይ ስምንት ሰው እዚህ ጋር ልቡ ማንን ይወድድ ነበር? እግዚአብሔርን። ሶ ኢን ታይም ቢግን ሰውየው ወደ ምን ውስጥ እየገባ መጥቷል ማለት ነው። ሶ አሁን እግዚአብሔር መስዋዕቱን ያልተቀበለው ሰማይ የተከፈተለበት ልቡ ስላልተነካ ነው። ምክንያቱም እግዚአብሔር ቦታው ላይ መሰዋቱ ሮንግ ቦታ ላይ መሰዋቱ ልቡን ስላየለት ልቡን እያየ መስዋዕቱን ተቀብሏል። ልቡ ይወደዋል። ቦታውን አይፈልገው፣ ልቡን ይወደዋል። ቅልብን ያለው ሰለሞን ችግሩ ቅንነቱ ለፈርዖንም ልጅ ነው። ቅን ነው ልቡ፣ ለእግዚአብሔርም ለቺኮቹም ነው ቅን ልቡ። አኮይ ነው ጀርባዬ ምልገብቱ ሶልዬ ማለት ሁሉም ሰው ማለት ሁሉ ሰው ሲመጣ ሂዝ ዲፕሎማት ነው። ኪንግደም ኦፍ ጋድ ደግሞ በዲፕሎማሲ አይመራም በፕሪንሲፕል እንጂ። እንዲህ አይታችኋል አይደል? ምን ችግር አለው? ኢስ ኦኬ። ምን ችግር አለው? ኢስ ኦኬ። ዳስ ዲፕሎማሲ ናል። ከሰውየው ጋር ሰላም ለመፍጠር የማትፈልጉትን ነገር እሺ የምትሉት ሰውየውን ስለፈለጋችሁ። ኪንግደም ኦፍ ጋድ በዲፕሎማሲ አይሰራም በፕሪንሲፕል እንጂ። ሰለሞን ሲሰዋ እየሄደ ሲሰዋ እግዚአብሔር መስዋዕቱን ሲቀበለው ቦታውን ተስማምቶት አይደለም፣ ልቡ ተስማምቶት እንጂ። ያልገባው ነገር ግን የገባበት ፍሬንዶቹ ቀስ እያሉ የሚያስቱት ናቸው። ቀስ እያሉ የሚሸረሽሩ ናቸው። እየሸረሸሩ እንዲህ ይላል፣ ሰለሞንም ይላል አይደለ በአሕዛብ ሴት ልጆች ፍቅር ልቡ ተነደፈ። የዛ ጊዜ ነው በቃ እግዚአብሔር ተነሳ። ከዛ በኋላ ምን ይላል መጽሐፉ? ሰለሞንም ለካሙሽ መስዋዕትን አቀረበ ይላል። እግዚአብሔር ተነሳበት ይዛን ጊዜ። እኔ ምልህ ብሎ ተነሳ። እኔ ምልህ ብሎ ተነሳ። ሰለሞን እድለኛ ነው። የሱን እድል ጸልይልህ እንዴ? ይቅርብ። አሁን አንዴ ስሙኝ በደንብ አድርጋችሁ፣ ያስገባናቸው ነገሮች ልባችንን አልቀየሩም ማለት አንቀየርም። ኢዝ አ ማተር ኦፍ ታይም ነው ማለት ነው። ማተር ኦፍ ታይም ነው። ስለዚህ እኮ ነው ለማንም ጸጋ እንዳይጎለው የሚለን መጽሐፉ። ለማንም ምን እንዳይጎለው? ጸጋ እንዳይጎል። ለዚህ ነው ቻርጅ ሎርድ ማለት ያለብን ማለት ነው። እስኪ ጌታ ሆይ ብላችሁ ጩሁ። ጌታ ሆይ፣ ጌታ ሆይ፣ ጌታ ሆይ፣ ጌታ አድነን። በኢየሱስ ስም አሳልፈህ አትስጠን። ጌታ ሆይ እንማጸንሃለን። በጌታ በኢየሱስ ስም ጌታ ሆይ እንማጸናለን። አሁን ስሙ፣ በሮቻችንን የከፈትንላቸው ከጀርባቸው አማልክት ያሉ ሰዎች ነገ ልባችንን ይከፍቱታል። አሁን በሩን የከፈት ነው። በር ከተከፈተ ደግሞ ልብ ውስጥ ይገባሉ። ስለ እግዚአብሔር አሕዛብ አታግባ፣ ከአሕዛብ ጋር አትሁን ያለው ከጀርባቸው አማልክት ስላሉ ነው። ልብህን እንዳያሰጠው፣ ከአሕዛብ ጋር ምን እንዳትበላለው፣ ልጅህንም እንዳሰጥ፣ ልጆቹንም አትውሰድ፣ ጭራሽ ከመካከል አጥፋቸዋል። ምን ችግር አለው? ከባድ ነው ማለት እባክህ እግዚአብሔር፣ የእውነት ልቤ እንዲንቀጠቀጣል። መሲሁና
መሲሁና ዛሬ መሲሁና ዛሬ ሊቀ ካህናችን ሆይ ና ዛሬ ጌታ ሆይ እንማጸናሃለን። ና ዛሬ have mercy on us Lord ጌታ ሆይ በኢየሱስ ስም እንማጸናሃለን ዛሬ have mercy Lord have mercy Lord amen ተነደፈ ይላል ነገር ልቡ በፍቅራቸው ተነደፈ ይላል። ልቡ ተነደፈ። ለካ አብሯቸው እየዋሉ እየገቡ ነበር ማለት ነው። the fellowship they have አይደለ ከነሱ ጋር ከአሕዛብ ሴቶቹ ጋር ያለው ወይም ደግሞ whatever ያ ነገር ለካ እየገባ ነው፣ እየተደላደለ ነበር ማለት ነው። እየገባ ተነደፈ ይላል ማለት እስኪነደፍ ድረስ ግን እግዚአብሔርን ይወድ ነበር። ያ ልቡ ለእግዚአብሔር ብቻ ነበር የተገኘው። ከዛ በኋላ ግን ተነደፈ ማለት ያዛል። እንጠቀማለን ይቃል ልቧ ተነድፎ ነው፣ ልቡ ተነድፎ ነው ምናምን። እኔ ሪሌሽንሽፕ ብቻ እያወራሁ ሳይሆን ኢን ጀነራል ብዙ ነገር ልባችንም ይነድፋል። የተቆጣጠሩን ግን ዘለው አይደለም፣ ቀስ ብለው ነው። አብረናቸው እየሰዋን ነው። በነገራችን ላይ ሰለሞን አይሰዋም ኮረብታ ላይ። የፈርዖን ልጅ ስትሰዋ ግን ሄድ ነበረ፣ ዕጣን ያቃብል ነበረ። እሷ በምትገኝበት ቦታ ሁሉ ይገኛል። so he is there always ማለት ነው። he is there ተራራው ላይ ሄድ ነው። ምክንያቱም ተራራ በየቦታው መሰዋት የእስራኤል ባህል አይደለም፣ የአሕዛብ እንጂ። እነሱ ነው በኮረብታዎች ሁሉ የሚሰዉት። ሆሴዕ መጽሐፍ አንብቡ። ኤርምያስ ምዕራፍ 3ን ያልተጋደምሽበት ተራራ የት አለ? ሁሉ ቦታ ተጋድመሻል ይላታል አይደለ? ስለዚህ ኤቭሪዌር ነበር መስዋዕቱ የሚቀርበው። እግዚአብሔር ግን ቦታ አለው። ለዚህ ነው ጌታ ሁልጊዜ ክላውዱን የመጨረሻ ምርጥ ነገር ልንገራችሁና ልጨርስ። መቅደሱ ላይ ፎከስ ካደርጋችሁ መቅደሳችሁ ይፈርሳል። ሃሌሉያ። በጣም ድንቅ የሆነው ነገር ምንድነው? ኢየሱስ መቅደሱ ላይ ነው ፎከስ ያደረገው። ሰለሞንም መቅደስ ሰርቷል እንዳትረሱ። ኢየሱስም መቅደስ ሰርቷል። ኢየሱስ በመሞቱ ነው መቅደስ የሰራው። ሰለሞን ግን በብልጥግናው። ሃሌሉያ አይደለ? ሁለቱም የተሰጣቸውን ነገር ተመልከቱ። ይሄኛውስ በስኬት ነው የሰራው፣ ይሄ በሞቱ ነው የሰራው። ይሄኛውም አግብቷል 1000፣ ኢየሱስም አግብቷል 1 ሴት። ሁለቱም ትዳር አላቸው። ኢየሱስ ቤተክርስቲያን ናት፣ ሰለሞን ግን 1000 ናቸው። ኢየሱስ ላይ ኢሳይያስ ላይ 11 ላይ ጥበብ ፈሶበታል፣ ሰለሞንም ላይ ጥበብ ፈሶበታል። ሰለሞን ለዲፕሎማሲ ተጠቀመው፣ ኢየሱስ አብን ለማክበር ተጠቀመው። የኢየሱስ ጥበብ እግዚአብሔርን የሚፈራበት ጥበብ ነው። የሰለሞን ጥበብ ምድርን የሚያስተዳድርበት ጥበብ ነው። they can use right የተሰጠንን ስጦታ የምንጠቀምበት the same wisdom ሁለቱም ጋር ገብቷል። wisdom ማለት ለዚህ ነው ሰለሞን ሲገባው ነው መጨረሻ ላይ ምሳሌ ላይ ምን አለ? እግዚአብሔርን መፍራት ጥበብ ነው አለ። አሁን ገባለት። በፊት እንደዛ አይደለም፣ ምድርን ማስተዳደር ነበረ ጥበብ። ወድቆ ሲነሳ ለካ ያ ጥበብ አይደለም። በነገራችን ላይ በደንብ አድርጋችሁ ስሙ። ከሰማይ በታች ሁሉ ብልጥግና አለው። 3 ላይ ግን ሲደርስ ከወድቆ ሲነሳ ሁሉ ከንቱ የከንቱ ከንቱ ነው ያለው፣ ባዶ ሆኖ ነው ማለት ያለው። ብልጥግና ሙላት አልሆነለትም። የተገለጠለት እግዚአብሔር ሙላት አልሆነለትም። ሊያስተዳድርበት ፈለገ እንጂ
ምድር ለማስተዳደር የኢየሱስ አብ መገለጡ ግን እንጆይን ያደረገበት መጽሐፉ እንደዚህ ይላል። በደንብ ስሙኝ። ኢየሱስ እንደ ልማዱ ሊጸልይ ወጣ ይላል። ሁልጊዜ ልማዱ አባቱ መፈለጉ ነው። አባት ሆይ ባንተ ዘንድ በነበረኝ ክብር አክብረኝ፣ ከጥንት እንደምትወደኝ አውቃለሁ ይሏል። ኢየሱስና አብ በፍቅር ነው የተያዙት። ሰለሞንና አብ ግን በጥቅም ነው የተያዙት። ኢየሱስ ከዳዊት ጋር ግን እንደዛ አልነበረም። ዳዊት መቅደሱን መስራት የፈለገው ከፍቅር የተነሳ ነው። ሰለሞን ግን አሳይመንት ነው። የተሰጠኝን አሳይመንት እወጣለሁ ነው ብሎ ያለው። አባቱስ እኔ በተሸላለመ ቤት እየኖርኩኝ የእግዚአብሔር ታቦት ውጭ ላይ ደር ብሎ ከፍቅር ነው የተነሳው መቅደሱን ለመስራት ይታያችኋል። ያን ፍቅር ነው፣ ያን ፌሎሺፕ ነው የሚፈልገው። ሰለሞን ፌሎሺፑን የሚፈልገው ኪንግደሙ ነው። ምክንያቱም ሁሉ ነገር ሰለሞን የሚያስበው ከምን አንጻር ነው? ከዲፕሎማሲ አንጻር ነው። ከዲፕሎማሲ አንጻር ነው። ኢየሱስስ መስቀል ላይ ተጠማው ያለው ኢየሱስ ውሃ ጠምቶት ብቻ አይደለም፣ የእግዚአብሔር ቃል እንዲፈጸምበትን ፈልጎ እንጂ እንደተፈጸመ አውቆ የመጽሐፍ ቃል ይፈጸም ዘንድ ተጠማው አለ ይላል። አይገርማችሁ? መስቀል ላይ እያለ የአባቱን ፍቃድ መፈጸም ፈልጓል ኢየሱስ። እንኳንና ደልቶት ከኔ ጋር ናቸው። በፓላስ ውስጥ እኮ አይደለም መስቀል ላይ የሚፈልገው የሚራበው ነገር አለ። የሚያየው ከድሎት አንጻር አይደለም። ሜላዳሱ ካራባሽ ለሃዲቬኒያ ከጥቅም አንጻር አይደለም። ኢየሱስ ሕግን መጠበቅ የሚፈልገው አብን መታዘዝ የሚፈልገው ከአብ ደስታ አንጻር ነው። ከሱ ፍላጎት አይደለም። ከሱ ፍላጎት ቢሆን መስቀል ላይ ኮምጣጤ አያስፈልገውማ። መስቀል ላይ የሚያስፈልገው ውሃ ነው። ስለዚህ መጨረሻውን እንኳን ዘና ብዬ ልሙት አላለም ኢየሱስ። ይሄንን ሁሉ በእድሜ በመከራ አሳልፌ ኖ የመጨረሻው ደስታዬ የአብ ፈገግታ ነው። ስለዚህ መስቀል ላይ እንደዚህ ይላል፣ የመጽሐፍ ቃል ይፈጸም ዘንድ እንደተፈጸመ አውቆ አልቋል። ያለቀችን ሁሉ ተፈጽሟል አለ። እንደተፈጸመ አውቆ ይፈጸም ዘንድ ማለት የመጨረሻው አንድን የቀረችው ኮምጣጤ መጠጣት ነው የአብ ፍላጎት። ምክንያቱም እግዚአብሔር አብ በነቢያቶቹ ተናግሯል። እሱ ቃል መሬት መውደቅ የለበትም። አስከብረዋለሁ፣ እጨርስለታለሁ። ሃሌሉያ። አብን አከብረዋለሁ። በምን አድርገን ነው ማከብረው? የተናገረው ውሸት ነው አላስብልም። አምላክ ነው፣ ከዘላለም አምላክ ነው። ያለውን ይናገርና ይፈጽማል። እጨርስለታለሁ። ምን አድርገን? ጠጥቼ ላንተ ይጥማል? ኖ ቃሉ ይጠበቃል፣ አምላክነቱን ያጸድቅለታል። ስለዚህ መስቀል ላይ ሆኖ ተጠማዋል። ለምን ተጠማው ስል አብ እንዲከብር። ምን ማለት ነው መክበር? ቃሉ ይፈጸማል። የከበረ አምላክ፣ ክፋት የሌለበት የታመነ አምላክ ነው። ጠጣው ይላል። ሰለሞንስ ዲፕሎማሲ ነው። ዊዝደም ያዝ የተጠቀመው ለዲፕሎማሲ። ኢየሱስስ አብን ሊያስደስት ፍቃዱን ሊፈጽም የተቀበለውን ዊዝደም ፈጽም። አላኔ በዛ ነው የተቀበልናቸው ጊፍቶች፣ የተቀበልናቸው ማንኛውም ነገሮች መለካት ያለባቸው ከኛ ስኬት ሳይሆን ከእግዚአብሔር ስኬት አንጻር። አይመስላችሁም ጋይስ? ከዛ አንጻር ስኬት የሚለካው ከእግዚአብሔር ፍቃድ አንጻር እንጂ ከሰለሞን የአስተዳደር አንጻር አይደለም። ባነነ ሰውየው መጨረሻ ሲባል ልጄ ሆይ ልብህን ጠብቅ አለ። የሚናገራቸው ነገሮች በተለይ ምዕራፍ 5 እንዳለ ከ1 ጀምሮ ስታነቡት በጣም ነው የሚያስገርም። ልጄ ሆይ ልብህን ጠብቅ፣ የህይወት መውጫ ከሷ ናት፣ ተጠንቀቅ፣ ጋለሞታ ሴን ተጠንቀቅ። ሰውየው ደንጋጣ ወደዚህ ጽፍ ተጠንቀቃት፣ መንገድ ዳር ተጠብቃለች ምናምን። እሱ እኮ መንገድ ዳር አይደለም የተያዘው ሰለሞን፣ እነሱን ሄዶ ነው ከመንዳር የጠበሳቸው። ራሱን አሯሩጦ ያስገባው መቅደሱ ድረስ እየሄደ ከግብፅ ከሶሪያ ምናምን ሰብስቦ አስገብቶ ካስገባ በኋላ
እግዚአብሔርን አስወጥተው መንገድ ላይ ሁላ ነው የምጠብቀው። ልታስገባት ሁላ አይጠበቅም። ተጠንቀቅ ሰውዬው ሲትለው ተጠንቀቅ፣ ተጠንቀቅ ልጄ ሆይ ተጠንቀቅ፣ ልጄ ሆይ ልብን ጠብቅ። ደግሞ የሚለው የሚገርማችሁ ነገር እንትን በጣም ልቡ ተነደፈ አይደለም የሚለው ሰለሞንም በአሕዛብ ሴቶች ፍቅር ልቡ ተነደፈ አይደለም የሚለው። ስለዚህ ጠብቅ የሚለው ቤተ መንግስት ነው። ቤተ መንግስት ውስጥ ገብተው ልቡን ያገኙት። ስለዚህ ሰለሞን ምን አለ? ልብህን ጠብቅ። እዛ ጋር ነው ቤተ መንግስት ሆነ ምኑን እሱ አይደለም። ልብህን ጠብቅ፣ ልብህን ጠብቅ። ግን አንድ ነገር ልንገራችሁና ልጨርስ። ልብህን ጠብቅ ማለት አፈነው ዙር ማለት አይደለም። ልብህን ጠብቅ ማለት ልብህን የሚጠብቀውን የእግዚአብሔርን ቃል አስገባበት ማለት። ልጠበቅ ማለት ልብህን አፈነ ዙር ማለት አይደለም። ደንጋጣ ሁን ማለት አይደለም። the meditation of the word of God ፕሮቴክት ያደርገዋል። ማንም ሰው ጸጋ ቢጎለው ይሰጠዋል አይደል? ሰው ጌታ ይረዳናል። ስለ ዲን አይደለም በሁለት ልብ የሚያነክስ አንዳች አገኝም። ስለሱ እናወራለን በደንብ። ጌታ አምላክ ይባርካችሁ። አሜን። ቃለ ሕይወት ያሰማል።